አንዴ ላውራ እኔ ከይቅርታ ጋር እየሰማንክ ነው ወንድሜ። እኔ ነገር እኮ ከተፈጠረ በኋላ እኮ ለሱም እኮ ከዚህ ከሆነ አሜሪካን ድረስ ደውዬለት ነበር። ከእሱ ጋር አውርተን ተነጋግረናል። ከዛ በኋላ ያለውን ነገር አስረድቼዋለሁ። እኔ ጋር ያለው ካሜራ አለ። ከፈለግን የካሜራዬን ዩዘር ኔም እና ፓስዋርድ ልላክልህ፣ መፈተሽ ትችላለህ። ከእኛ ሞር በተሻለ አንተ ያለኸው ዩዘር ኔም እና ፓስዋርድ ልክልሃለሁ፣ መፈተሽ ትችላለህ። ከዛ ውጪ ግን አትሊስት ለልጅቷ እንኳን እንዳልተላከላት ነው እኔ ሁሉን ነገር እሱ ራሱ ቁጭ ብሎ በቪዲዮ እያሳየሁት አይቷል። ኮምፒውተር ከፍቼለት አይደለ ልጅ ገብቷቸዋል አይደለ? አሳይቼዋለሁ ያለውን ነገር በቪዲዮ ደግሞ ያሳይቼዋለሁ። አሜሪካን አናግሬዋለሁ። ገብቷቸዋል። ይሄ ግን እነሱ የተነሱ ፎቶ የዛሬ 7 ወርና 8 ወር ነው ቀኑ እንትን ከተባለ ፎቶ ማንም ሰው ከእኛ ጋር ማንም ሰው የሚወስድ ሰው የለም። አትሊስት ሌላው ይቅርና ባለቤቶቹ ራሱ ቀኑን መቼ የተነሳችሁት ቀን ብለን ጠይቀን ለምንሰጠው ፎቶ ገና እነሱ የተነሱበትን የዛሬ 7 ወር ፎቶ ዛሬ ልንሰጥ አንችልም በመጀመሪያ ደረጃ። ምክንያቱም እነሱ ጋር ራሱ መቼ እንደተነሱ ራሱ መቼ ነበር የተነሳችሁት፣ መቼ የመጣችሁት፣ እስቲ ስልክ ቁጥርህን ንገረን፣ የትኛው ነው ቁጥርህ ብለን እንግዲህ ይሄ ልጅ ከአሜሪካን ነው እንግዲህ ስልክ ቁጥሩን ጠይቀን ገና እንደገና ለእሱ እንደተላከለት ቼክ አድርገን መቼ እንደ ፎቶ እንደተነሳ አውጥተን አይተን ቼክ አድርገን የነገር ነው ማለት ነው። አይደለም የእነሱን ፋይል ቁጭ አድርገን እነሱን ለመጉዳት ፎቶቸውን አውጥተን ለመፖሰት ይቅርና ማለት ነው በመጀመሪያ ደረጃ አይደለም ሌላ ይቅርና የእነሱን እነሱ ፕራይቬት ያደረጉትን ፎቶ ይቅርና ጠይቀን ፐርሚሽን ሳናገኝ ፖስት አድርገን አናውቅም። እኛ ፖስት ኢቭን የራሳችን ቲክቶክ ላይ ራሱ ፖስት ካደረግን ረጅም ጊዜ አትሊስት ለፎሎ ነው እንኳን እንዳይባል እንኳን እኛ ለራሳችን እንኳን ፖስት ካደረግን በጣም ረጅም ጊዜው ነው የፎቶ ቤቱ ፔጅ ላይ ማለት ነው። አትሊስት ኢቭን ቲክቶክ ላይ ካልፖስትን እንኳን ቴሌግራም ላይ ፖስት ነበረ። ገብቶታል። ያ እንኳን አልተደረገም። ነግሬዋለሁ ለሱ። እኛ ራሱ ፖስት ማድረግ ካቆምን ረጅም ጊዜ ነው። ምክንያቱም ለምንድን ያንን ያደረግንበት ምክንያት ያለ ሰው ፍቃድ ፖስት ማድረግ ስለማንፈልግ ብቻ ነው። ፐርሚሽን የሰጡንን ሰዎች ጠይቀን እንፖስት ወይ ብለን ፐርሚሽን የሰጡንን ሰዎች ፖስት አድርገናል። ሰው ጥብቅና ቁመ እንደዚህ እሱ ማንን ነው የፖስተብኝ ብሎ ያወራ? በቃል ምንም ነገር ሰፍሮ ነው ጓደኛው ማንን ነው ፖስት ብሎ ያወራ? ጓደኛ ነው ያለው ስም አይደለም። አንዴ እኔ ደግሞ በቤቴ እየተናገር ስንነጋገር የተባባልነው ማስረጃ ቮይስ ሪከርድ አለኝ አልክ። እሱን አምጣ አቅርብና ከዛ ቃልን አስገባታለሁ አልኩ። ስለዚህ ያልከውን ቮይስ ማስረጃ አቅርብልን። ይሄ ነው እኔ ጥያቄ። ታውስም ግን የሷ ጓደኛ እንደሆነች እየተናገረ ነበር እሱ ስም እከሌ ነው ያለውን ነገር ግን አልሰማሁም። ዝም አይለኝም። በሰዓቱ በጣም ተናድጄ ልጆቹ ራሱ የተቆጧቸው ነበር። ፎቶ ቤት ሄጄ ወሰነ እዚህ ጋር ጣልቃ ልግባ። ይቅርታ ሀቡዬ የስ ፕሊዝ ከእሱ ጋር አውርተናል። ከዛ ደግሞ ብር የተረጋጋ እድል እየሰጠው አይደለም፣ በተራ ነው የምናወራው። አንዴ ይናገር እሱ እድል ስጠው ይናገር። ቆይ አዳምጠኝ። ምንድን ነው ይሄን ያህል ምን ሆነ ነው ይሄን ያህል ለተናገርከው ነገር ማስረጃ ነው የተጠየቀው እኮ። ቮይስ አለኝ አልክ አመንክና የደወለ ቀጥታ ነበር የደወለ ማንኛውም ሰው ይሆን ሪከርድ አድርጌዋለሁ አልክ። ስለዚህ ሪከርዱ ራሱ አቢባ አንድ ጥያቄ ብቻ ጠይቄ ነው ከፈለግ ቦታ ነው። ምንድን ነው ይሄ ልጅ ግን ምን ሆነ ነው? ማንን ነው ጠይቃታለሽ? እሷን አግኝቼ በአካል ጠይቄያታለሁ። አላልኩም ካለች ተማልልኝና እኔ ሁሉንም ሰው ወጥቼ ይቅርታ ጠይቃለሁ። አላልኩም ካለች ማለት ነው እኔ ሀዊ ራሱ ነበረች። ቆይ አዳምጠኝ። ሚውት አድርግ ስልክ ያስተጋባል። በመጀመሪያ አዳምጠኝ። በነገራችን ላይ በጣም የማከብረው ሰው ነበረ። እንደዚህ ብለህ የገዛ ስምህን ማጥራት በፈለከው ስም ማጥራት ትችላለህ። ከእኛ ቤት አልወጣም ብለህ እንኳን ማስተባበያ ስትሰጥ ብትሰጡን ፎቶ ከእናንተ ቤት ነው የወጣው። ፎቶ ከእናንተ ቤት ቢወጣም እንኳን ለመልካም ነገር ነው እንጂ ለምሳሌ አሁን አንዳንድ ሰው እኔ ሀቡ ክሰሽ እንኳን ስትኝ ምንድን ነው ያልኩሽ? ለመልካም ነገር እሺ ሀቡ አንቺ ቆይ አዳምጪኝ። ጥያቄ ማንም ሰው እንዳያቋርጠኝ። እዚህ ጋር ፎቶ ተነሳሽ፣ ፎቶ ቤት ፕራይቬሲ ፎቶ ነው ያ ፎቶ። እኔ ፈልገሹ ነው፣ የሚያሳፍር ፎቶ አይደለም እኮ ያ ፈልጌው ነው የተነሳሁት። በስነ ስርዓት የክብር ልብስ ለብሰን የተነሳ ነው፣ ግን የሚወጣበት ጊዜው አልነበረም። ያንን ፎቶ ቤት ተነሳሽው አንቺና ባለቤትሽ ስልክ ላይ ብቻ ነው ያለ፣ ወይም ደግሞ ለምታምኚ አንድ ለባልሽ ቤተሰብ ልከሻል።
የተፖሰተው ፎቶ ደግሞ ለባልሽ ቤተሰብ የላክሽው አይደለም። ምንድን ነው የምታስቢው አንቺ? እስኪ ገምቺ። ስልኬን እኔ በፓስወርድ ነው፣ ማንም ከኔ ስልክ ያ ፎቶ አልወጣም፣ በፓስወርድ ነው። ምን ብዬ ላስብ? ፎቶ ቤት ነው ብዬ አልኩኝ። እከላት ፖስተው እከላት ብዬ እኔ ስም ይሽን አልጠራሁም። ጓደኛዋ በሉ ምን በሉ ህዝቡ የራሱን አስተያየት ነው የሰጠው። ስም ቃል የተባለው ከኔ ጋር ሰላም ስላልሆነች በዚህ ሰዓት ያ ፎቶ ከመፖሰቱ በፊት ሌላ ነገር ስታወራ ስለነበር ወይ አሽሙር ፖስታ ስለነበረ አሽሙር ከፖስተችው ጋር ስክሪንሻት እያደረጉ ይህን ፎቶ ከመፖሰቷ በፊት እንደዚህ እያሉ ፎቶዋን እየዘገዘጉ አወሩ። እኔ ምን ቤት ነኝ ታዲያ ህዝብ ለሚናገረው ህዝብ ለሚፈርደው? በተረፈ ግን አንተ ለሆነ ሰው ጥብቅና ለመቆም ወይም የሆነን ሰው ስም ለማጥራት ብለህ ባለቤቴን ዲስሪስፔክት እንድታደርገው አልፈቅድልህም። ገባህ? ይቅርታ መጠየቅ አለብህ። በውሸት በቮይስ አለኝ እከላት ናት ብለህ ስሙን ስላጠፋ ይቅርታ መጠየቅ አለብህ። ይቅርታ መጠየቅ አለብኝ። እኔ ማንንም ጠይቃለሁ፣ ችግር የለብኝም ውዴ፣ ምንም ጣጣ የለውም። ሀቢባም ሆነ ሁሉንም ህዝብን ይቅርታ ለመጠየቅ እኔ ሬዲ ነኝ። ግን አንቺ አንድ ጥያቄ ልጠይቅሽ። አንቺ ሀዊ ቤት እኔ መጥቼ አግኝቼሽ አንቺ በቃል ምንድን ነሽ? መቼም እንደዛ መጥቼ ሪከርድ አላደረግሽም አይደለ? እውነት አንቺ እውነት እምነት ካለሽ ስለ እውነት የምትናገሪ ከሆነ ያቺኛውን ቃል ብቻ ተናገሪ። ስለ እውነት የምትናገሪ መቼም ያኔ እንደዚህ ሪከርድ አድርጌ መጥቼ አንቺን ሪከርድ እንደዚህ ቀርጬ ይኸው ተናገሪ ምን ነበር አለልሽ? ምሳ ከአንተን የወጣ ብያለሁ። ስም ግን ሜንሽን አላደረኩም። እንኳን ለአንተ ለማላቀህ ይቅርና የገዛህቴን ለሌላ ሰው አሳልፍ ያልሰጠውም። እሺ እንኳን ለአንተ ለማላቀህ ይቅርና ብዙ ሰው እየመጣ ሲያዋጣኝ እየሄድኩበት ነው እንጂ አልኩኝ እከላት ናት ብዬ ስም ሜንሽን አድርጌ የገዛህቴን አሳልፍ ያልሰጠውም። እሺ ነገር እኮ አይደለም ያልኩሽ። አሁን እኔ የጠየኩሽን ብቻ መልሽልኝ ያልኩሽ። አንቺ ሀዊ ጋር አግኝተሽ ምንድን ነው ያልሽኝ? ቃል በቃል ነው ያልሽኝ። ምንድን ነው ያልሽኝ? ሀዊ ጋር ያገኘው ፎቶ ከኛ ቤት አልወጣም አልኩ። ሚውት አድርግ፣ ስልክህ በጣም ነው የሚያስተጋባ። ከኛ ላናግርሽ ሀዊ ወልዳ ነበር አራስ ልንጠይቅ ሄደን እዛ ተገናኘ። እንዳጋጣሚ እንደዚህ ፎቶ ወጥቶብሻል እና ከኛ አልወጣም ሲለኝ ፎቶ የወጣ ከእናንተ ነው፣ ግን ቢወጣም ለመጥፎ ነገር እንዳላረጋችሁ ስለማቅ ምንም ችግር የለውም ነው ያልኩህ እንጂ ሌላ ነገር ምን ብዬ ሰው ስም ሜንሽን አድርጌ ከላት ፖስተው ብያለሁ። ወራት ቻናል ሀቢባ አውራ እዚህ ጋር ልግባ። እኔ ቀጥታ ሀዊ ጋር ደወልኩላት። መጀመሪያ ሀቢባ ቀጥታ ሀዊ ጋር ደወልኩላት። የአንቺ ጓደኛ ነች ብዬ ቀጥታ ለሀዊ ደወልኩላት። ከዛም በኋላ ያኔ ሀዊ ተኝታ ነው ያለችው አለ ባሏ ማለት ነው። ድጋሚም ደወልኩላት ልጅ ስላላት ማለት ነው። ልጅ ወዲያው ምናምን ስለምትነስ ተኝታ ነው ያለችው አለ። በማግስቱ ማታ ወደ 9 ሰዓት ላይ ምናምን ደወልኩላት፣ ቀን ማለት ነው። በዚህ ሀገር 3 ሰዓት ምናምን ደወልኩላትና ምንድን ነው ያልኳት? ለምንድነው ልጅቷን ማታገናኘኝ? አንቺ እኮ ጓደኛሽ ነሽ ብዬ ነው አልኳት ሀዊ። ከዛ ደወለች ደግሞ በቃ እናገናኘናልና ደወሉልኝና ማለት ነው ወደ እሷ ሲመኮሩ ወደ እነሱ እየመጣው ነው አለች። እሷ እየመጣች ነው። አዎ መልካም እኔ እመጣለሁ። በአጋጣሚ አይደለም የሄድኩት ባይዘው እኔ እመጣለሁ። ለምን ሀዊ አልሞተችም አለች። እኔ እመጣለሁ እዛው ተጠብቀኝ አልኩት። ከዛ ገባው ወደ ሚዲያ ሳልመጣ በፊት አገኘዋት። ሀዊ ወጣ አናገረቻት። እሱ ሊያናገርሽ ፈልጎ መጥቶ ነው አላቻት። ገባን እያወራን እያለ እኔ በጣም ጮክ እያለሁ ስለዚህ የፎቶ ቤት ባለቤቱ አንተ ነህ እንዴ አለች። አዎ እኔ ነኝ። አዎ እኔ ነኝ። ስለዚህ እንደዚህ እያልሽ ነው፣ ስማችንም እየጠፋ ነው። ለምን ነው? ከዛ እንደዚህ የምጠራጠራት ልጅ ነበረችና እሷ ደግሞ እናንተ ጋር ፎቶ ስላላት እሷ ነች ፎቶ ነው የፖስታ ስለዚህ እሷ ነው ምናምን ስትለኝ ፎቶ ያልኳት እርግማን እየተራገምሽ ነው። ችግር የለውም አሚን ብለን እንቀበላለን። ችግር የለውም። ቅሪ ባልክ ማለት እርግማን ከዛም በኋላ ሀቢባ ቁጭ በይ አልኳት። እኛ እንኳን ያንቺን ፎቶ የማንንም ፎቶ ሰው አሳልፈንም ሰጥተንም አናውቅም። ገባሽ? የማንንም ደግሞ ምን አለች? እኔ እኮ ቢፖስት ችግር የለውም ግን አለች የምጠላው ፎቶ ነው የፖስተችብኝ ብላ በግልጽ አማርኛ አወራች። ከዛም በኋላ ደነገጥኩ እኔ ራሴ። የምጠላ ፎቶ ቆይ አልኳት። የምጠይ ፎቶ ቆይ እንደዛ ያልኩበት ነገር ደግሞ ቢዩት አድርግ የምጠላ ፎቶ ነው ቲጂ ላይ እየገባሽበት ነው። ቲጂ ይጨርስና ነጥብ ያዥና ከዛ ታውሪያለሽ። ጨርስ።
ከዛ አለች በጣም የምጠላው ፎቶ ነው የተፖሰተብኝ ስትለኝ ጭራሹ ነው እኛ ኮምፒውተር አምጥተን ሰው አስቀምጠን እሷን አስቀምጠን ፎቶሽን መርጠሽ አንቺ ማትወጂ ፎቶ እንዴት እንፖስትልሻለን ወይም ደግሞ እንዴት ለእሷ አሳልፈን እንሰጣለን ብለሽ እንደዚህ ልታስብ ይቻልሽ አልኳት። ይህንን ጥያቄ ጠይቋት። እንዴት እንሰጣለን? ለአሁን አንቺ የምትጠዩ አንቺ ባትወስጂ ኖሮ ፎቶውን እኛ ጋር ቢወጣ ኖሮ እኛ እንጠየቅ ነበረ። ግን አንቺ ወስደሽ ከ7 ወር በኋላ አረ ፎቶ ማንም አይቶ አላውቅም፣ ለማንም አላሳየዋትም፣ ለማንም የኔ ፎቶ የላችሁም፣ ለጓደኞች ራሱ የሱ ፎቶ አሳይቼ አላውቅም ማለች። ስለዚህ እኛም አልፖስትም። የትኛው አጋንንት ነው ታዲያ መጥቶ የፖስት ስላት በግልጽ አማርኛ እሷ ነች ጠላት፣ እሷ ነች ፖስት ይብጭ ለእሷን የሰጣችሁት አይደል ፎቶ ያሳልፋለች። ጠይቂያት። አሁንም መረጃ ማስረጃ እኔ ጋር መረጃ አሁንም ይሄ ሌላ በቃል እኮ ነው እንዴት ተደርጋታል። ማስረጃ አቅርብልኝ። ተገናኝተን እድል ስጪኝ ሀቡዬ። እሺ እድል ሀቡዬ አንድ የሚዩት አድርገው ወንድ ማለት አንድ የሱ ተራ ነው። ጨረስካውን መንገደኛው ይናገራል። ኦኬ አንደኛ የመጀመሪያ ደረጃ በአካል የማግኘት መብት የለህም እንድታቀው ማለት ነው። ወደፊትም አንድ ነገር ብትሆን ከናንተ ራስ አልወርድም። እኔ ይሄን እንደ ማስጠንቀቂያ እንድትይዘው ነው። እኔ ካንተ ጋር ተነጋግሬያለሁ አይደል? በህግና በህግ እንይዘዋለን ብሎኛል ወንድምህም ይሁን የፎቶ ባለቤቱ። ለምንድን ነው ኢምፐርሰን ሄደ መጠየቅ የፈለከው? ለምንድን ነው ልጅቷን ኢምፐርሰን ሄደ ልታገኛት የፈለከው? አንድ ሁለተኛ እሷና ጠላቴ ብላለች ብለህ ከሷ ጋር ልታቃቅርና ሌላ ደረጃ ልታዳርስ፣ ይህ ደግሞ መታረም አለበት በይፋ ማለት ነው። መረጃ ካለ መረጃ አምጣ። ካልሆነ ግን ልጅቷ ያልተባለችውን ልጅ ስሟ ጠርተህ እሷ ናት ብለህ ከሷ ጋር ለመቃቃርና ሌላ ችግር ለመፍጠር በማህበረሰባችን ሌላ ችግር ልትፈጥርብን አስበህ ከሆነ አሁን እንድትታረም እፈልጋለሁ። እያንዳንዱ ነገር በመረጃና በማስረጃ ነው መሆን ካለበት። ገባ? በህግና በህግ ብቻ ነው ከእናንተ ጋር የምንገናኘው። ከዚህ በኋላ ኢምፐርሰን እንድታገኛት አልፈቅድልህም። ማንም ይሁን ማንም ማለት ነው። ገባ? ከዚህ በኋላ የሞራልም ይሁን የምንም ነገር እሷ ጋር የሚደርሰው ነገር እናንተ ጋር ነው የምመጣው እኔ። ገባ? እኔ ሩቅ አይደለም ያለሁት፣ መምጣት የምችል ሰው ነኝ። ስለዚህ እያንዳንዱን የምትናገረው ነገር ኃላፊነት ትወስዳለህ። የሰማኝ ነው። በመረጃና በማስረጃ ብቻ ነው። እኔ እያስፈራራሁ አይደለሁም። በመረጃና በማስረጃ ብቻ ጠላቴ እሷ ናት ብለህ ማለት ስህተት ነው። ሌላ ችግር ልትፈጥር ጨርሻለሁ። ኦኬ አንተ ጨርሳል መሰለኝ፣ ይቅርታ። ስለዚህ ይሄ ማስፈራራ ነው፣ ችግር የለብኝም። እኔ እንኳን አይደለም ማንንም እኔ ራሴን ማቆሰው ማንንም ማለት ሰው ዲስሪስፔክት ማድረግ ነው። ሰው ማንም አይባልም። ስለዚህ አሁን በክብር ነው የምንነጋገረው ሁላችንም። አንደኛ እንደ አንድ ድርጅት በቃ የድርጅቴ ስም ተነስቶብኛል፣ የፎቶ ቤቴ ስም ተነስቶብኛል። ስሙ ባትጠራም ቲጂ ፎቶ ላይ ስሙ ስላለ የፎቶ ቤቴን ስም ማጥራት እፈልጋለሁ ብለህ መታሃል። ትክክል ነህ በራስህ እይታ። ለምን የፎቶ ቤትክ ስም ፎቶ ላይ ስላለ ስለ ፎቶ ቤትክን ወክለህ መናገር ትችላለህ። ስለ ሌላ ግለሰብ ግን የመናገር መብት የለህም። አንድ ሁለተኛ ነገር ደግሞ እሱ መንገደኛው ቃል ናት ብሎ ስሟን ጠርቷል አልክ። እሺ ማስረጃ አምጣ አልክ። በዛኛው ስልክ ፈለክና አጣከውና በዚህኛው ስልኬን ያለው ላምጣ አልክ። እሺ ብለን አክብረን ጠበቅን፣ አላመጣክም፣ ማስረጃ የለክም። ስለዚህ ያለ ማስረጃ ይህን በማለቴ ይቅርታ ጠይቃለሁ ልትለው ይገባል። መንገደኛውን ይቅርታ ጠይቋለሁ። ሁለተኛ ደግሞ ቲጂ በአካል ተገናኝተን ብላኛለች አልክ። ስሟን ጠርታ ከሊናት ጠራቴ ከሊናት የፖስተችብኝ ብላኛለች አልክ። ለዛም እሺ ማስረጃ አለክ ወይ? ሪከርድ አድርገሃታል ወይ? የለኝም፣ ማስረጃ በአካል ነው። ማስረጃ የሌለንን ነገር ሚዲያ ላይ አውጥተን አንነጋገርበት ማለት በማስረጃ ብቻ ነው። ሰዎችን ስንተች በማስረጃና በመረጃ ብቻ ነው ለምንናገረው። እያንዳንዱ ነገር ላጥ እያደረገን ማስረጃችንን የማቅረብ ኃላፊነት አለብን ሁላችንም። ስም አልጠራችን እዚች ጋር አንድ ቃል እንደርሽ ቆይማ አንዴ ባላገሯ ቆይ አቡዬ እዚች ጋር አስረግጠሽ እንድትነግሪው የምፈልገው
አንደኛ በሁለት እህታማቾች መካከል ለማቃቃር የተጠቀመው ቃል that's the worst one። ያ ጠላት ይሄ መታረም አለበት። አዎ እሷ ጠላታችን አይደለች። ኧረ ከቅድም ጀምሮ ቲጂ እህቴ የሀገሬ ልጅ እያለች ነው ስታወራ የነበረው። እህቷ ናት፣ የሀገሯ ልጅ ናት። በምንም ነገር ቢጋጩ ነገ ይስማማሉ፣ ይታረቃሉ። በሰዎች ዘንድ መጣላት መታረቅ ያለ ነው። ስለዚህ ይታረቃሉ። አሁንም እንደውም ብናስታርቃቸው እጅግ በጣም ደስ ይለናል። እና እንደ አንድ ድርጅት ያው ፎቶ ቤት ድርጅት ነው፣ ካምፓኒ ነው አይደል? ስለዚህ እንደ አንድ ካምፓኒያችን ስሙ ጠፍቷል፣ ድርጅታችን ስሙ ጠፍቷል። ከዚህ በኋላ ከስተመር አምኖ እኛ ጋር ፎቶ አይነሳም ብላችሁ ካሰባችሁ ይህን ነገር የማጥራት ኃላፊነት አለባችሁ። አንደኛ ቤታችሁን ፈትሻችሁ፣ ካሜራችሁን ፈትሻችሁ ፎቶ የተሰጠው አካል ካለ ማጋለጥና ፎቶ ቤታችሁን ነፃ ማውጣት አለባችሁ። ኖ አይባልም። ቼክ አርጉ፣ ካሜራችሁን ቼክ አርጉ። አንድ ነገር እኔ እንዳውም ማለት ነው ከመጥፎ ነገር አይደለም፣ እነሱ ከመልካም ነገር ነው። ምናልባት ሰው አንዳንዴ የሆነ ነገር እኔው ለምሳሌ ባለፈው የሆነ ፎቶ ሳሰራ ለሆነ ሰው ሰርፕራይዝ ላረግ ነው ብዬ የሆነ ፎቶ እንትን ነበር። እኔ ፎቶ ስላልወደድኩት ነው እንጂ ማለት ነው። እና ፎቶ ስናሳጥብ ነው ጓደኞቻችን ምናምን የሆነ ሰርፕራይዝ እንጠይቃለን። ገባሽ? ፎቶ የተነሳውበትን ሰው ካወቀው ከእንደዛ ነው ብዬ ነበር የማስበው። አንተ በዚህ ልክ ሴራ ከሄድ እኔ እንደውም በህግ ሄድበታለሁ። ገባህ? ይህን ፎቶ ለሰው አላኩም ብዬ አንተ በዚህ ልክ እኔ አሳዝነኝ ከመልካም ነገር ነው የተጠቀመው ብዬ ነበር። ለሀቢባም ባለፈው ነግሬያታለሁ። በተረፈ ግን ሪከርዱ አለ ካደል ራሱ ሪከርዱን አይቶ ነው የመጣው። እኔ ከሳሽ ስልሽ እንደ ከስተመር ፎቶሽን ፕራይቬሲሽን አውጥቶ ከሰጠብሽ ገንዘብሽን ከፍለሽ የተነሳሽበት ፎቶ ቤት ይሄን ካደረገ እንደውም ዱባይ ላይ መሆኑን አላወኩም፣ ኢትዮጵያ መስሎኝ ነበር። ይሄን ካደረገ ፎቶ ቤቱን መክሰስ አለብሽ። ንገሪኝ፣ ስሙ ቪዲዮ ሰራለሁ፣ ሌላው እንዳይነሳል። ከዛ ቀጥሎ ደግሞ ለቃል አንተ አትቀርባትም። እኔ ከሀገርም ልጅ አልፎ የሰፈሬ ልጅ ናት። ገባህ? አንተ አትቀርባትም ለሷ። ይሄንንም ብዬ ወጥቼ እከላት ናት አላልኩም። እኔ ስሟን ሜንሽን አላረኩም። እሷ ከዚህ በፊት ስትናገር በነበረው አንደኛ ከዚህ አካባቢ አይገባም፣ ቆይ አሳያችኋለሁ እመቤቴን ብላ በማለችው፣ ሶስተኛ ያ ፎቶ ከተፖሰተ በኋላ ስቶሪ ላይ አርጋ ስለነበረ የሆነ ነገር ከዛ በፊት ማፈነዳው ነገር አለ ብላ ተናግራ ስለነበረ እንጂ እኔ ቃል ጠላት አይደለችም። ገባህ? ከአንተ በላይ እኔ ቀርባታለሁ። ለማቃቃር የሆነ እንደዚህ ዙሪያ ያንተን ፎቶ ቤትህን ስም ለማጥራት እኔና እሷን ለማቃቃር እንትን አትበል፣ አትሄድ። ቅድም ማስረጃ እሱ ብሎኛል አልክ፣ የለህም። እንኳን ላንተ ለማላቀ ለገዛ ለማቃቸው እሷ ናት ብዬ ስሜንሽን አላረኩም። ገባህ? ምን መሰለሽ እዚህ ጋር ማለት ነው እኔ ያልሰማችሁት ነገር እኮ አሁን ራሱ እኮ ሁለት ቃል እያወራሽ ነው። በቀደም ሁለት ቃል እያወራሽ አቢባ ቅድም ነግሬሻለሁ። ገባሽ? ሁለት ቃል እያወራች ነው። ሁለት ቃል ያልከው ምን እንደሆነ በመጀመሪያ ምንድን ነው ያለችው? ቪዲዮ አለ። ከአሁን በኋላ እንማራለን፣ ችግር የለም። እያንዳንዱ ሰው ማውራት ስንሄድ እንደዚህ ስልክ ይዘን ነው ማውራት የምንሄደው፣ ችግር የለው፣ እንማራለን። ዛሬ ይቅርታ። ከአሁን በኋላ ግን ማንኛውም የገዛ አይቴም ከሆነች ሪከርድ እያደረግኩ እየሄድኩ ነው ማውራት። እሷም አላወልኩም ብላ ከካደች ማለት ነው። ስለዚህ የመጀመሪያ ሁለት መታባት ያልኩሽ ለምንድን ነው? ምንድን ነው ያለችው? ብር ከፍሎ ነው ያወጡብኝ ያለችው። አሁን ምናለው ገንዘብ ከተናርገን የምትሰጠው በዚህ ለምን ጥያቄን እኮ አልመለሰልኝም። ኢምፐርሰን ለምን ሊያገኛት ፈለገ? ለምን አንደኛ ለምን በአካል ልታገኛት ፈለግ? እሺ አስረዳሽ። እሱ ለምን እንዳገኘዋት እኮ ዋን ባይ ዋን ሰከንድ በአካል ሌላ ነገር መጀመሪያ ለሱ ልመለስለት። ኦኬ ነው ለምን በአካል አንደኛ ይኸውልሽ ጋግረን እሱ ለምን በአካል እንዳገኘዋት ልንገርሽ። አቢባ ላስተካክል አቡዬ። አንደኛ ሁለቱ ጋር ተነጋግሬ ይህን ጉዳይ ከዚህ በኋላ በህግና በህግ ብቻ ነው የምንሄድበት ብያቸዋለሁ። ለምን ኢምፐርሰን ሊያገኛት እንደፈለገ ማወቅ እፈልጋለሁ። ቴንክ ዩ። እሺ ብሬ ጥያቄው እንደሰማከው በህግ እንጨርሰዋለን ብዬሽ ነበር። ለምንድን ነው በአካል ልታገኛት የፈለግከው? ለምን ተቀልሽ እንደዛ አደረኩት? አቢባ እኔ የሚዲያ ሰው ነኝ። እኔ ሚዲያ እጠቀማለሁ። እኔም ቤቴ ከፍቼ እንደፈለግኩ ያኔ ማውራት እችል ነበር። ለምን
እኔም እንደ ሰው ቲክቶክ አለኝ። እኔ ለምንድን ነው ያንን ነገር ያሰብኩት? እቺ ልጅ አዊ ጋር ስለማገኛት የሀዊ ጓደኛ ነች። መጀመሪያ እስቲ እናጣራ። ለምን ከሷ አንደበት ሪስፔክት ሰው እኮ ለሰው እኮ ሪስፔክት ስኖር ባይዛው መጥቶ የሚያናግርሽ ሰው አንቺ ጋር የሚመጣ መጀመሪያ አንቺ ሪስፔክት ስኖረው፣ ሪስፔክት ያለው መጀመሪያ አንቺ ጋር የማይመጣም ሲቀጥል ወደ አንቺ የማይመጣም ሁለተኛም ማለት ነው። አንድ ሰው ለሰው ሲያከብር ቀጥታ መጥቶ በውስጥ ጉዳዩን ለምን እንደዚህ የተደረገ ብሎ ለማጣራት የመጣው ብሬ እሷን ለመግደል አይደለም፣ እሷን ለማጥፋት አይደለም። በኢየሱስ ስም ቲጂ መሀል ላይ አትግቢበት። እሱ ተናግሮ ሲጨርስ የአንቺ ተራ ላይ የሚውትሽን አበተሽ ትመልሻለሽ። ቀጥል። እሺ ዛሬ አይደለም አቢባኔ ይመጣ ነበረው፣ ቆይቻለሁ የሚመጣ ነበር። ያን ቀንም ላይቭ መግባት ትችል ነበረ፣ ግን እኔ ፍጹም እንደዚህ አይነት ነገር ይመጣል ብዬ አላሰብኩም። እኔም አላየሁትም፣ ቪዲዮም ቲክቶክም አልጠቀም ብዬሻለሁ። ያን ነገር ሳይ እሷም ከስተመራችን ያቺኛው ከስተመራችን ለምን ሀዊ ጋር ለምትቀርብ ሰው ነው መጀመሪያ የምትይ ወደ ሚዲያ ሳትመጪ ለምን ሀዊ አታገናኘንም እና ያቺን ልጅ ለምን አላወራትም ብዬ በሀዊ የእሷን ቤት በኩል ማግኘት አለብኝ። በሀዊ በኩል ነው። መቼም አንቺ ቪዲዮ ታያለሽ፣ ከሀዊ ጋር ብዙ ቪዲዮ ትሰራለች፣ ይገናኛሉ። ያንን ነገር አስቤ ነው እንደ ጥሩ ነገር አስቤ ነው ላገኛት የሄድኩት እንጂ ለሌላ ነገር አይደለም። ለሱ ይሄ መልስ ከሆነ ማለት ነው። ሳገኛት ግን በአካል ማስተካከያ ብሬ እኔ ስልኳን ስጠይ ብላይ 2 ስልክ ሰጥቻለሁ። ለምን በስልክ አልደወልክላት? ወንድሜ እኔ እንደውም ማለት ነው ብቻዬን ላገኛት ቤት ኖሮ ሌላ ነገር ልታስብ ትችል ነበረ። ግን ከሰው ነው ሰው ከሰው ጋር ሲሆን ነው ሽምግልና ማለት እኮ ማለት ሰው ሲያከብር እኮ ነው ሽማግሌ ሰው ምን አይልኩ። ሰውን ካላከበረ እኮ ምን አልሻ አንቺ ብሎ መጮህ ይችላል። ሽምግልና በሽምግልና ጉዳዩ በህግ ይዘዋለሁ ብያለሁ። ለምን ሽምግልና አስፈለገ? አሁንም አይወል ጥርት አድርገህ ራሳችሁን ነፃ አውጡ። ገባ? አሁን አንተ ለምን እንደ ካሜላ እንደማትቀበል አላውቅም እንጂ እኔ ትክክለኛ ነገር እየነገርኩ ነው። ኦኬ እኔ ወደ ሽምግልና ከሆነ ጥሩ ነው። ሽምግልና እኮ ጥሩ ነው። መንገደኛው ሽምግልና ጥሩ ነው። በሽምግልና ጨርስ ፈልጉ ከሆነ መታረቅ ፈልጉ ይቀርባል። ቴንኪው አልጠላሁም እሱ ነገር ግን ተነጋግረን እኔ እየነዳሁ ነበር። ከባድ መኪና ነው የምነዳው። ሃይዌይ ላይ ነው ያለሁት። ቪዲዮ አብርተው እንኳን እንትን ሲሉኝ ማየት አልቻልኩም። ምክንያቱም ሃይዌይ ነው፣ ሪስኪ ነው። እዚህ ሀገር በጣም ከባድ ነው። ደን ተነጋግረን ለሁለቱ ነው እያናገሩኝ። እንዲያውም በቀጥታ ነው የደወልኩላቸው፣ እነሱም ደግሞ ደወሉልኝ። ተነጋግረናል። ኦኬ እኛ ጋር አልወጣም እናንተ ጋር ኦራይት፣ ካልወጣ ችግር የለውም ራሳችሁን ስማችሁ ብታጠሩ ግን መልካም ነው። ካልሆነ ግን በህግና በህግ ብቻ ነው ከዚህ በኋላ የምንገናኘው ብዬ ዘግቼባቸዋለሁ። ከዛ በሽምግልና መምጣታቸው እኮ ምንም የሚያሳፍር ባህላችን እኮ ነው። ነገር ግን ተነጋግረን መግባባት ስላልቻልን በህግና በህግ እንሄዳለን ብዬ ኦልሬዲ ደምድሜ ተናግሬዋለሁ። ለዚህ ነው የምለው እኔ። ቴንኪው ሀቡ፣ ይቅርታ ግን ጣልቃ ስለገባው። ኖ ወሪስ። እሺ እንትን ብሬ ይሄኛው ጥያቄ ተመልሷል ኦልሬዲ። ሶ አንተ በመልካም በሽምግልና በመልካም አስበክ ነው። ኢትስ ኦኬ። ቅድም ቲጂን ራሷ በፊክ አካውንት ፖስታው ሊሆን ይችላል ያልከውን አሁን ሚውታ ብታስጠይቅ ነበረ ያልከውን ለምን አልክ? ከምን ተነስተክ ይሄ ልትል ቻልክ? ይሄ አንተን ወደ ቃል ወገነኛ አያረግህም ወይ? ላይክ አንተ ገለልተኛ አካል ነህ። አንተ ግለሰብ አይደለህም። አንተ ድርጅት ነህ። የፎቶ ቤቱ ባለቤት ነህ ብለን እዚህ ጋር እንሳለህና አንተ ፎቶ ቤቱን ወክለህ ስትናገር ዜአር ቦት ያንተ ከስተመር፣ ሁለቱም ያንተ ከስተመሮች ናቸው። ሁለቱም በእኩል አይን ነው ልታያቸው የሚገባው። እችኛዋ ከስተመር ይችኛዋ ከስተመር በዚችኛዋ ምክንያት ህዝብ አታካረጋት፣ ሚዲያ ላይ ስሟን ጠፋ፣ ተረገጠች ሲባል ይቺ ምን አገባት? አሁን ቲጂ የምትጠየቀው ቃላት ፎቶን የፖሰተችብኝ እሷን እርገጡልኝ ስትል ቪዲዮ ቢኖር ትእዛዝ ስትሰጥ ቢኖር ትጠየቃለች። እሷ ቃላት የፖሰተችብኝ አላለችም፣ ቃልን ተናገሩልኝ አላለችም። ህዝቡ ራሱ ስቶሪዋ ላይ አሽሙሯን አይቶ በቅርቡ ማፈነዳው ቦምብ አለ ማጋልጠው ነገር አለ ብላ ይህም ባለች በሁለተኛው በሶስተኛው ቀን የሰው ፕራይቬት ፎቶ ሲፖሰት እነሱ ሚዲያ ላይ ይፋ ያላወጡት ነገር ሲወጣ ህዝቡ ገጣጠመው። ህዝቤ ደግሞ ለመገጣጠም አንደኛ ነው። ማን ብሎት ገጣጠመውና እሷን ረገጣት። እቺ ልጅ እንዴት ነው ልትጠየቅበት የምትችለው? ቲጂ እንዴት ልትጠየቅበት ትችላለች? ትንሽ ሳይድ ያስካ አይመስልክም ወይ? ወደ ቃል ከዛ ጋር ደግሞ ሀቡ የምጨምሪው ሁለቱን ለማቃቃር የሄደበትን ሁለቱን ልጆች ለማቃቃር ጠላቴ ናት የሚለውን ቃል ተጠቅሟል።
ያ ይሄንንም ደግሞ ተናገርከው ለአንተ ብሬ የገዛህቴን ለመቀርባቸው እንኳን አሳልፍ ያልሰጥም አንተን አይደለም ለማላቅ ማለት ነው። እሺ አንድ ጥያቄ ብቻ ጠይቀኝ ባቡ። እሺ ይህቺ ብቻ ጠይቅልኝ። አላልኩም ካለ ችግር የለብኝም። እሺ ምን እሱ እኔ እንደዚህ ብዬ አልተናገርኩም ለብሬ እሷ ናት ብዬ አልተናገርኩም ካለ እኔ ማርያምን እተዋለሁ። እሱም ጠይቅልኝ፣ ሌላውን እንመለስበታለን። እችን ጥያቄ ብቻ ግን ጠይቅልኝ አንቺ። እሺ መንገደኛው ለብሬ ቃል ናት ፎቶን የፖስተችብን ብለኸዋል? አላልኩትም። ጓደኞቿ እነማን ናቸው ሲለኝ ነው ሜንሽን ያደረኩለት ሌሎቹ ልጆች እንጂ እከሌ ናት ብዬ አልተናገርኩም። ኦኬ በቃ ማስረጃ ስለሌለክ አልተናገርኩም ብሏል። አንተም ደግሞ ተናግሯል ካልክ በዚህ ልትሄድበታችንም በዚህ ጉዳይ ምንድነው አሁን መፍትሄ የሚሆነው መሰላችሁ? ከመካሰ ይዘጋጀብኛለች ሀቢባ ቅድም ያልኩሽ ሁለቱ ለምን በፌክ ምናምን አካውንት ላልሹ ልመለስ እሱን ነበር መጠየቅ የፈለኩት። ራሷ ናት በፌክ አካውንት ትንጅሊዩ ታርጊ ፕሊስ። ራሷ ናት በፌክ አካውንት ተከትል ስትል ቅድም ላይክ አንድ ሰው እንዲወጣበት ማይፈልገውን ፎቶ እንዳልከው ምንም የሚያረጋ አካል አለ። ኒው ታርግ ብሬ ፕሊስ። በጣም ይረብሻል አንተ ጋር ፕሊስ። ያ ቅድም ራሷ ናት በፌክ አካውንት የፖስተችው ስትል ላይክ ለምን ሰው እንዲታይበት ማይፈልገውን ፎቶ ይፖስታል? እንዲታይብኝ አልፈልግም፣ ጊዜው አይደለም፣ አሁን ጊዜው ሲደርስ እኔ ራሴ ይፋ አደርገዋለሁ ያለችውን ነገር ለምን እሷ ካልፈለገች በፌክ አካውንት ፖስተዋለች? እና ምን ይሄ እንድትል እንዳነሳሳክ ጠይቃ ነው። በጣም ስለሆነ ይቅርታ። ለምን እንደዛ እንዳልኩ ታውቂያለሽ? ሁለት ቃል የተጠቀመችው ብዬሻለሁ፣ መጀመሪያ መግባ ላይ ማለት ነው። ቪዲዮ አምጡ ካለች ቪዲዮ ሰጥቻለሁ ብዬሻለሁ። ለምን ይሆናል ያለችው በመልካም እኔ ከሳሽ ስላት እነሱ በክፋት አስበው ሳይሆን በመልካምነት አስበው ሊሆን ይችላል የፖስተቱት። የሰጡብኝ ፎቶ በመልካም አስበው ሰርፕራይዝ እናድርጋት። ብር ተከፍሎ ስላለችም አቢው መጀመሪያ በብር ተከፍሎ ነው ይወጣል አለች። በብር ተከፍሎ ሊሆን ይችላል ያለች መሰለኝ፣ ግን እርግጠኛ አይደለሁም። እስኪ ቪዲዮ ካለ ካቀርብ አሁንም እላለሁ ገንዘብ ከከፈሉ ፖስት በገንዘብ ከተከፈለ ያለች እና ሁለት አይነት ቃል ያልከው አሁን ገንዘብ ከተከፈለ ሊሰጡ ይችላሉ ማለቷ እና ሰርፕራይዝ እና ድጋት ብለው ሊሆን ይችላል የወሰዱት ያለችው ነው። ሁለት ቃል ነው የተናገረችው እዛ ጋር። ሁለት ቃል የተናገረችበት ምክንያት ለምን ታውቂያለሽ? ገንዘብ ተከፍሎ ነው ፎቶን ያወጡብኝ አለችና ተመለሰችና ከዛም በኋላ ደግሞ ትንሽ ስታወራ አይ ለመልካም ነገር ሊሆን ይችላል አለች። እዚህ ጋር ሁለት ነገር መናገር አይከብድም። አንድ መልካም መላምንት እኮ ነው ብሬ። አንድ ሰው አስረግጦ ሲናገር እና መላምንት አንድ ሰው አስረግጦ ሲናገር ማስረጃ ትጠይቋለህ። አሁን አንተ አስረግጠህ መንገደኛው ቃል ናት ብሎኛል ስትል ማስረጃ እንደጠየቁ ሁሉ እንዲሁም ቲጂ በአካል ተገናኝተህ እንዲህ ብላኛለች ብለህ አስረግጠህ ስትናገር ማስረጃ እንደጠየቁ አንድ ሰው አስረግጦ ሲናገር ማስረጃ ጠይቋለህ። መላምንት ማለት ግምት። አንድ ሰው ስገምት ግን ብር ተከፍሎ ይመስለኛል፣ ስገምት ግን ሰርፕራይዝ እናድርጋት ተብሎ ግምት ነው። ግምት ማስረጃ አይቀርብለትም። እየገመተች ነበር። እኔ ማስረጃ ቢኖረኝ አባ አስቀፈድድህ ነበር አልኩ እኮ። ማስረጃ የለኝም እንጂ አሁንም ቢሆን ግን ያ ፎቶ ከእኔና ከሱ ስልክ ውጭ እስካልወጣ ድረስ አልለቅህም። እኔ በመልካም ነገር ነው ብዬ ነበር ዝም ያልኩ። አንተ ግን በሁለት እህትማማቾች ማለት እንደዚህ ቅራኔ ለመፍጠር ወይ የራስህን ስም ለማጥፋት የሰው ስም ለማጥፋት እንደዚህ ነው ካልክ ግን እኔ ሄድበታለሁ። ምክንያቱም ያ ፎቶ ሌላ ስልክ ጋር እስካልገባ ድረስ ከስልኬ በሩ አልወጣም። እናንተ ናችሁ ተጠያቂ። ስለዚህ በህግ ሄድበታለሁ። ስለዚህ ማለት ሀቢባ መሰለሽ አሁንም በድጋሚ የምነግርሽ አሁንም በመጨረሻም ከኛ ጋር ፎቶ አሁንም አልወጣም። ስለዚህ እሱ አላልኩም ቀደም አላልኩም ነው ያለው። ችግር የለውም። ሰው ልጅ እንግዲህ አላልኩም ካለ ምን ማድረግ አይቻልም። በነገራችን ላይ ስልክ ቁጥር እንኳን ልኮ ማለት ነው በዚህ ቼክ አድርጉ፣ በዚህ ቁጥር ገብታችሁ ዋትስአፕ ቼክ አድርጉ ስለነበር እሱንም አላልኩም ይላል። ምኑን ቁጥር እየላከ በዚህ ቁጥር ከልካችሁ ከሆነ ብላችሁ ቼክ አድርጉ እያለ ኮምፒውተር ላይ ቼክ ሲደረግለት ነበር። እሺ
ለሱ ማለት አቡዬ እንደውም በጣም በሚገርምሽ ሁኔታ በጣም በሚያሳዝን ሁኔታ የተናገረኝ ቃል ልንገርሽ። ለሚዲያ የማይመጥን ቢሆንም ግን ልናገረው ነው። ምክንያቱም በዚህ ልክ ራስክን ለማጥራት ማትሄድ ከሆነና አንዳንዴ በእኛ በመካከላችን መቃቃር የምትፈጥር ከሆነ እኔ የተናገርከውን ቃል እሄድባለሁ። ይኸውልሽ ምን አለኝ? ምናልባት እኮ ራሷ ልትሆን ትችላለች አለኝ። እንግዲህ በእኔና በእሷ ለማቃቃር ማለት ነው። እንዴት እሷ ልትሆን ትችላለች? አላቅም። ኦኬ እሷ አይደለችም፣ ቁጥር ስጠይ አለኝ። ሁለቱን ቁጥሯ ሰጠሁት። የለም አለኝ። እግዚአብሔር ነው የምለው፣ እኔ አልዋሽም። ቆይ እንደ የሆነ እነዛ ቁጥር ሰጥቻለሁ፣ ቁጥር ሰጥቻለሁ። ሁለቱን ቁጥር የሰጠው የእሷ የራሷ ነው፣ የባል ሀገሯ ነው። የሌላ ቁጥር ሰጥቻለሁ። እንትን ነው ምን የሌላ ሰው ቁጥር ከላክ ቼክ አድርጋል። ቁጥር ቼክ አርሳል ወላ ማንም አለ። ኦኬ የባላገሯ ቁጥር ሁለቱን ቁጥር ሰጥቻለሁ። ምናልባት እሷ ሌላ ሰው ልካ ትሆን ይችላል ወይ ራሷ ፖስተዋለች ስትለኝ እንዴት እንደዛ ታረጋለች? አታረግም። ኦኬ ለማንኛውም ቁጥሩ ላክልኝ ብለህ ቁጥሩን ንገረኝ ብለህ ቁጥሩን ነግሬያለሁ። ኦኬ ለዛውም እየነዳው ስለነበረ ፑል ኦቨር አድርጌ ነው የነገርኩት። እኔም በዛው እየነዳው ነበር፣ ሮድ ላይ ነበር። ስለዚህ የተባለችው ቆይ አንዴ ግን የዛች የተባለችው ልጅ የቃልን ቁጥር ሰጥቻለሁ። ሚዩት ላይክ ብሬ የቃልን ቁጥር ሰጥቼ ካለው ወይ እያለ ከሰጥቶ ጋር የቃል ቁጥር ቃልን በድምጽ ነው ያለኝ ሀቢባ። እሷም በድምጽ ነው ያለች፣ እሱም በድምጽ ነው ያለኝ። እኔ ስለዚህ ማስረጃ ስለሌለ ጉዳይ ነው ማስረጃ ግን እሱ ማለት ነው እሱ የወሰደበት ቁጥር ያውቃል አይደል ሀቢባ? ፎቶን የወሰደበት ቀጥታ ቁጥሩን ያውቃል አይደል? ፎቶ እኛ ላግ ነው ለእሷ ነው አይደለ? የወሰደበት ቁጥር ያውቃል። ለምን ሌላ ቁጥር ለእኛ መስጠት አስፈለገ? ልመልስልህ። ቆይ አጭር ይኸውልህ፣ ምን አልከኝ መሰለህ? በየትኛው ቁጥር ነው የተላከ አልከኝ። ለእኔና ለእሷ ብቻ ነው የተላከው ብዬ በየትኛው ቁጥር አልከኝ። የእሷ ሁለት ቁጥር አላት። ይሄኛው ሞክረው ስልህ 43 መጨረሻው ነው። እንደዛ ሞክር አልኩ። መንገድ ላይ ቁሜ ነው። ቁጥሩን አሁን ማውጣት እችላለሁ። ከዛ በዛ ሞክረው አይደለም አልከኝ። ቀጥሎ በዛኛው አልኩ፣ የለም አልከኝ። ሁለቱን ቁጥር ነው የሰጠው። ገባ? ተግባባን ብሬ? እና ሀቢባ ምንም ማስረጃ እስከሌለው ድረስ የጉዳያችንን የጨረስን ይመስለኛል። አሁን የሆነ ስክሪን ሪከርድ ተልኮልኝ በግልጽ ማሂ ወይም ቃል ይሄ የተላከልኝ ያው በውስጥ ስሟ አልተጠራም፣ ግን ላይ አብረን በልተን አብረን ጠጥተን ምናምን የሚለውን አይተው ሰዎች ዳይሬክት እሷ እንደሆነች ተረድተዋል። አንቺ ፋፍሽ ቃል የሚል ነገር ሲወጣ ምንም አይነት ማስረጃ የለም። በጣም ብዙ ሰው ጠርጥሬ ያለው እኮ በነገራችን ላይ አብሮኝ የበላ የጠጣ ከላትላት በጣም ብዙ ጠርጥሬ ያለው በጭንቅላቴ ነው፣ ግን ከአንደበቴ አልወጣም። ማናት ማለት ነው ታዲያ? ቆይ አቡዬ ማለት አይቻልም፣ ግን በቃ አሁን ትግባና እሷ እናንተ ተታረቁ። በህግ ነው የምንጨርሰው ካላችሁ በህግ ትጨርሰናችሁ። እዚህ ጋር ግን ታርቃችሁ ሰላም ፈጥራችሁ ይቅርታ ጠይቋችሁ ነገሩ ደስ ይለኛል። አቤት ይኸውልሽ፣ አንደኛ እነዛ ሰዎች ሊሉ የቻሉበት ቅድምም ተናግሬዋለሁ፣ መድገም ነው የሚሆንብኝ። ከዛ በፊት ብዙ ነገሮች ሲባሉ ነበር ላይቭ ላይ ቃል ማለት ነው። ስለዚህ ይህን ህዝብ ደግሞ ያያል፣ ይሰማል፣ ይፈርዳል። ገብቶሻል? ከዛ ተነስተው ነው ብዙ አብረን በልተናል፣ አብረን ጠጥተናል ሊሉ የቻሉበትም እንደዛ ሊሆን ይችላል። ገብቶሻል? እንጂ እኛ እከሌ ነው አላልንም፣ እከሌ አላልንም። ስለዚህ በህግና በህግ እስከያዝነው ድረስ በህግ ብቻ ነው የምንገናኘው። ብሬ ከዚህ በኋላ እኛና እናንተ በህግና ብቻ ነው የምንገናኘው። ጨርሻለሁ። ቴንክ ዩ። መውረድ እንችላለን። ቆይ ይቅርታ ይጠይቃችሁ ብሬ አሁን ማለት ማለው ነገር አይደል? ብሬ ጊዜ ቆይ ማን ተረጋግጥ
ብሬ ማለት እንደዚህ ስላልክ ያለ ማስረጃ እንትን አለኝ ቃል ናት ብሎ በአፉ የተናገረበት ቮይስ አለኝ ብለህ ቮይሱን ማቅረብ ባለ ተናገረ እኮ እኔ እኮ ወንድ ልጅ ነኝ አልዋሽም። ሀቢባ ተናገረ እኮ አላልኩም አለ ተውኩት። ለሱ ይቅርታ ጠይቃለሁ። እሷም ተናግራኛለች። እሷ ባላልኩም ካልኩ እኔ ችግር የለብኝም። እኔ ካሁን በኋላ እኮ ትምህርት ነኛል። ማንኛውም ሰው ለማውራት ሲሄድ ስልኬ እንደዚህ ይዤ ነው የምሄደው። እንዳትይዝ እንዳትሉኝ ብቻ እንደዚህ ያዙ እንጂ ቃል ግባና ይታረቁ፣ ህዝቡ ይታረቁ፣ ቃልና ቲጂ ይታረቁ። እህትማማቾች ናቸው፣ አብረው በልተዋል፣ አብረው ጠጥተዋል እያሉ ነው። ስለዚህ አልተጣላንም። እኔ እና እሷ ነገ አንድ ሀገር የምንገናኝ ሰዎች ነን። እዚህ ላይቭ ላይ ሳይሆን በቤተሰብ የሚፈታ ጉዳይ ነው። ጸብ የለንም እኮ በቤተሰብ የሚፈታ ጉዳይ ነው። ጣላት። ስለዚህ እንደዛ ከሆነ ቃል እንዳልፖሰተችብሽ ንገሪላት። ህዝቡ ዝም ብሎ በራሱ አንቺ ሳቲ እሷ ናት እያለ ስለሆነ እኔ ፎቶ የፖሰተችብኝ ቃል አይደለችም። በህግ እየሄድኩበት ነው። ጉዳዩን አጣርቼ የደረስኩበትን ነገር አሳውቃቸዋለሁ። በያቸው አቡዬ ቆይ ማስተካከያ ቆይ አንዴ ቃል ናት አበበ ናት በቀለ ነው አላልንም አንልምም። አሁንም ቃል አይደለች የሚለው ቃል መጠቀም አንፈልግም። ብሬ ነው የሚለውን ቃል መጠቀም አልፈልግም። ሚስተር ኤ ነው የሚለውን ነገር መጠቀም አንፈልግም። አጣርተን ስንደርስበት እናሳውቃቸዋለን። ከዛ ውጭ ግን ከላት አይደለችም አላልንም። እኛ ወደፊትም አንልም አንድና አንዱን ሳናቅ። ስለዚህ ይሄ ነው ያለው ነገር። እኔ እስካሁን ሶሻል ሚዲያ ላይ በውስጥም ከላት ነው ከላት ናት ብዬ የተናገርኩት ስክሪንሻት ተብያለሁ ያለችበት ስክሪንሻት ማስረጃ ካለ ታምጣ። ኦኬ። ከዛ ውጭ ግን እኔ በህግ እየሄድኩበት ነው። ብሬና እኔ እናንተ ግን በህግ እንትን እንላለን። ጨርሰናል። ልትወጣለች። ሀቡዬ በጣም ቴንኪው አብረሽን ጋበዛችሁ። መናገር የሚፈልገው ነገር አለ ብሎ ነው። እስኪ እንስማው። እኔም ሰዓት ሂዶብኛል። ይናገርና አንድ ቆይ እንትኑን እያየው ነው፣ ካሜራውን እያየው ነው አንድ ጊዜ። እና ደግሞ ማለት ነው ሀቢባ እዚህ ጋር ማለት ነው ይቅርታ የምጠይቀው ይቅርታ ጠይቅ ብለሽኛል። እኔም ብሬ አላልኩትም እንደዛ ካለ ብቻ ነው ይቅርታ የምጠይቀው። እሷም ደግሞ ካልማለች አይደለም እኔ ማርያም አላልኩም ካለ እኔ ለማርያም ትልቅ ነው ቅዱስ ሚካኤል አይማለደኝ። እኔ ቃል ናት ብዬ በጆሮ አልነገርኩም። የነገርኩህ ነው አስረግልኝ ሀቢባ። እሺ መንገደኛው ማን እንዳላልከው ይኸውልህ፣ አንደኛ ፈጽሞ መማል ክልክል ነው። ወደ መሀላ የሚያስኬድ ነገር የለም። በህግ የተያዘ ጉዳይ ነው። ጓደኞቿ እነማን ናቸው ስትለኝ ግን ጓደኞቿ ነከሌ ብያለሁ። ገባህ አይደል? ለይቼ እሷ ብቻ አልጠራሁልም። ጓደኞቿ እነማን ናቸው ብለኸኛል። በጅምላ ጠርቼልሃለሁ። ይህ እኮ ግን ባይዛው ግልጽ የተቀመጠ አማርኛ እኮ ነው። ሰው ለምን እንዴት ማመን እንደማትፈልጉ መጀመሪያውን ደግሞ ለምን ኮንፊደንስ እንደማይኖራችሁ አላውቅም እንጂ ግልጽ የተቀመጠ ነገር እኮ ነው። ሀቢባ እኔ ለምን እንትን ማስረጃ ግልጽ የተቀመጠ ነገር ሰው እንዴት ወደዚህ ያደርጋል? ስለ ኮንፊደንስ መጀመሪያ ብር አለች። እሺ ብለን ተሆነ ሀቢባ ብር ተቀብሎ ነው ያለችው። ብር ተቀብሎ ነው ያለችው። አሁን ሀቢባ ኢንሰልት እያደረገ መላምንት ነው። ብር ተከፍሎ ነው ብላ 4 ነጥብ አላደረገችም። ይኸውልህ ኢንሰልት እያደረገ እኮ ነው ሀቡ ኢንሰልት እያደረገን ነው። ኦኬ ሚውት አድርግ ኢንሰልት። እሺ አይ ኢንሰልት እያደረገን ነው፣ ግን አካሄድ ኢንሰልት እያደረገን ነው። ኮንፊደንስ ምናምን የሚለውን እናንተን ፐርሶናሊ አልነካም ያለው ህዝቡን ለምን አይታያችሁም? እናንተ ይኸውላችሁ እንዲህ እኮ ነው እያለ ለህዝቡ እየነገረ ነው እንጂ እናንተን ዳይሬክት አታክ አላደረገም። ነው ኮንፊደንስ የሚለው ቃል ተጠቅሟል። ኮንፊደንስ ያልከው ለማን ነው? እናንተን ዳይሬክት አልበቃለች። አሁን ደግሞ እዚህ ጋር መጥቶ አላልኩም ማለቱ ራሱ ችግር የለውም። እኔ ችግር የለብኝም፣ እግዚአብሔር ይመስገን። ሁላችንም የስራችን የሚሰጠው እግዚአብሔር ነው። ለምን ዛሬ ይችላል። ዛሬ እዚህ ጋር ዋሽቴ ይችላል። ከእግዚአብሔር ነው የምናገኝ ሁላችንም ፍርዳችን። ለምን እሷን ብር ተቀብሎ ነው የተወጣ ነው ያለችው። ይሄ ራሱ አልጠይቅም ሀቢባ። እኔ ግን ደግሞ አስጠይቃታለሁ። ብር ተቀብሎ ነው የተወጣ የተባለበት ራሱ እኔ አስጠይቃታለሁ። ብሬ አሁን የሚያዋጣ እምነት አውቃለህ፣ ራስህን አጥራ። የሚያዋጣኝን አንተ አትነግረኝም።
አልነግርህም። ህግ ግን ይወጣ የተባለበት ቦታ እኔ አንተ አስጠይቃለሁ። አንተ ማስጠይቀኝ አቲካራ መግጠም አልፈልግም። በጣም የማከብራት እህታችን ናት። ሌላውም በጣም ህዝቡን አከብራለሁ። ከአንተ ጋር አቲካራ አልገጥምም። እኔ ገጠመኛ በእውነት ከገጠምከኝ እኔ ችግር የለብኝም። ካልሆነት ግን ግደለኝ። እዚህ ጋር ኦ ማይ ጉድነስ እንደዚህ ነገር ሀቡዬ በጣም እናመሰግናለን። ሪካርድ ተልኮልኛል። አንዴ ልክፈተው። 1 ሰከንድ ሰድሞ ለሰዳም የሚሰጥ ሰው አይደለም። ጠንካራ ባደግ ስላለቻት እንጂ ደግሞ እድለኛ ነች በጣም። እኔ መጣላታችን ነገር አላውቅም። በመኮራረፋችን አላወኩም። የራሳችሁ የሆነ ቢዝነስ ስላላችሁ ነው የቢዝነሳችሁ ምናምን ያለያያችሁ ነው የሚመስለኝ የነበረው እንጂ መጣላታችሁን በደንብ አላውቅም። በእውነት አላውቅም ነበር። መኮራረፋችሁ ተስተካከልልኝ እና ደስ ብሎኛል አብራችሁ ስላየኋችሁ። በጣም ደግሞ ወድሽ በጣም ነው የማከብርሽ። በነገርሽ ላይ የኔ እናት አመሰግናለሁ። እግዚአብሔር ይስጥልኝ። ጨርስ የመጨረሻ አንድ ቃል ልናገርና ለውጣ በዛ ምስል። በነገራችን ላይ የተባለችው ልጅ ፎቶን አወጣችሁ የተባለች ልጅም መልካም ልጅ ናት። እኔ ምን አውቃለሁ ምን እንደሆነች አላውቅም። ምን ሰይጣን እንዳሳሳታት አላውቅም። ወይም ልናገር ግድ የለም አያስፈልግም። ስቶፕ በቃ ግን የለብኝም። በጣም ለመልካም ነገር ሆነ ሶኪ አመሰግናለሁ። ሰላም ግን ሀቢብ ቆይ ልንገርሽ፣ ላይቭ ላይ እኔና ማሂ ተኮራርፈን ነበረ። በዛ ሰዓት ታውቂያለሽ፣ ሁሉም ሰው ከጎኔ ሲሆን በኩርፊያችን መሀል መታ ከጎኔ ስለነበረች መኮራረፋችሁን አልሰማውም ነበርና አንድ ላይ ስላየዋችሁ ደስ ብሎኛል ብላ መጀመሪያ የተናገረችው ስለ እኔና ስለ አንዲት ጓደኛዬ ማሂ የምትባል ነው። መጨረሻ ላይ ደግሞ እሱ የተናገረው አወጣችሁ የተባለችው ህዝቡ በፈረደው ነው። በጣም መልካም ልጅ ናት፣ ምን ሰይጣን እንዳሳሳታት አላቅም ነው እንጂ ያለው ህዝቡ አስተያየት በሰጠው ነው እንጂ ከላት ብሎ እዚህ ጋርም ስም የለም። አብራሽ ያለችው ግን እዚህ ቪዲዮ ላይ ማሂ ናት። እችኛዋ ማሂ ናት አይደል? አብራሽ ያለችው ማሂ ጓደኛዬ ናት። ተኮራርፈን ነበር። የዛን ሰዓት አብረን ስላየችን መማር ደስ ብሏት ነው ስለ እኔና ስለ ማሂ አስተያየት የሰጠች። ኦኬ ጥሩ። ስለዚህ ስም ስላልተነሳ ምንም ማድረግ አይቻልም። ማንም ቃል ናት ያለ የለም። አሁንም እሱ ማሂ ተባለ። ልወጣ ስለፈለኩ ጨረስክ? መረጃክን ጨረስክ? ብሬ ጨርሰካል? አሁን ጂም እህታችን መንገደኛውም ወንድማችን ነው። ሁላችንም ኢትዮጵያኖች ነን፣ ወንድም እህቶች ነን። በህግ ሄዳችሁ የሚጎዳ አካል ካለ ሜቢ ፎቶ ቤቱ ካሜራ ሲፈተሽ የሆነ አካል ሲሰጥ ካለ እንዳትጎዱ። ለምን ታርቃችሁ በሽምግልና ፈታችሁት ሰላም አትሆኑም? አይሻልም? ሀቢባ ቢኖር እኮ ችግር የለውም። ቢኖር እኮ እኔ ጋር እውነት ቢኖር ነገርኩሽ እኮ እኔ ጋር እውነት ቢኖር ከኛ ጋር ወጥቶ ቢሆን ህዝቤ ወይ ይቅርታ ቪዲዮ ከኛ ጋር ወጥቶ ነው እኛ ፎቶ ለመልካም ነገር ለሰው ሰጠን ነው ብለን እኮ እንናገራለን። ያ የሌለውን እኮ ሀቢባ አሁን ለምሳሌ እሺ ብርሃኑ እያለ ብርሃኑ አምልጦ ተስፈንጥሮ ወጥቶ ነው በሮብኝ ወጥቶ ነው። መጨረሻውን ግን የማወቅ እኛ እንደ ህዝብ ችግራችሁን እንደሰማ ነው መጨረሻውን የማወቅ መብት አለን። ሁለቱም አካል መጨረሻውን አጣርቶ እንዲያሳውቀን እንፈልጋለን። እውነት ማንጋ እንዳለ በህግ የምትሄዱበትም በህግ ሄዳችሁበት አንተም በራስ መንገድ ፈልፍለህ አጣርታ አውጥተህ ፎቶውን የፖሰተውን አካል ማወቅ አለብን። ማንጋ ከአንተ ፎቶ ቤት በሚስጥር ተሰርቶ ከሆነ የማወቅ መብት አለን። ሂጂ ከስልኳ ላይ ተሰርቆባትም ተፖስቶባት ከሆነ የማወቅ መብት አለን። ማወቅ እንፈልጋለን። ጉዳዩ ተደፋፍኖ ተረስቶ እንዲያልፍ አንፈልግም። ማወቅ እንፈልጋለን። ኦኬ፣ እስክናውቀው ድረስ ግን ታርቃችሁ በሰላም ተለያዩ። ኧረ እኔ ምንም ችግር የለብኝም። ተደስሶ የሚቀር አይደለም። ተመልሶ ከመጣም አንቺ ጋም ከመጣ ሀሳቡ ቀይሮ ከመጣም እንነጋገራለን። እስከዛው ግን በህግና በህግና የምንሄደው። በጣም ነው የምናመሰግነው እንዲህ አክብረሽ ጠርተሽን
እንነጋገር ስላረግሽኝ በዚህ አጋጣሚ ዛሬ እድል ነው ያገኘሁት። እስካሁን አግኝቼሽ አላውቅም። ያው ጊፍት ምናምን ትንሽ ከታችሁኝ ፍላወር መበትናለሁ፣ ግን ገብቼ አላውቅም። እዚህ መልክ አንቺ ጋር መቅረቤ በጣም እንትን ብሎኛል። እኔ እንደዚህ ሶሻል ሚዲያም እንደዚህ እንትን አይደለሁም፣ አክቲቭ አይደለሁም እና በጣም ነው የማመሰግነው። ብሬ ያልኳለት አንተ ሳታውቅ ከኋላ ሰራተኞች ብቻህን አትሰራም። ፎቶ ቤት ሌላ ሰራተኛ ሰጥቶ ከሆነ ካሜራ ቼክ አስደረገ። እኛ ፎቶዋን አልሰጠንም። ለመስጠታችን ማስረጃ አለ ወይ? እኛ ጋር የተነሳ እኔ ነግሬያለሁ፣ ስም እንዳልጠራሽ የፎቶ ቤት ስም ሲጀመር ስም አልጠራችም። ስለ ፎቶ ላይ የኛ ስም አለ በጣም እንትን አለው እንጂ በሌላ ነገር እንትን አለው እንጂ እኔ ሲጀመር አንደኛ ቢሰጠውም በመጥፎ ነገር እንዳልሰጠው አውቃለሁ። ሲቀጥል ደግሞ ፎቶ ቤቱን እኔ ያስጠረጠረኝ ለሌላ ሰው ለማንም ሰው አላኩም። ያንን ፎቶ የላኩት ሰው አንዲት ለሱ ለጓደኛ እህትን የላኩት ደግሞ ያ የተፖስተውን ፎቶ አይደለም የላኩ አንድ ፎቶ ለሰው ልክ ያለው እኔ የላኩትም ያንን ራሱ ነው አይደለም የተፖስተው። ግን ደግሞ እዛ ላይ የተፖስተው አይተሽው ከሆነ በፌክ አካውንት የተፖስተው በደርዘን ነው። ገባሽ? በደርዘን ነው የተቀበሉት እና ለሌላ ሰው ስላላ ምናልባት ከፎቶ ቤቱ ወስደውታል ብዬ ማስረጃ ስለሌለኝ እንኳን እሱን አልጠየቅኩትም። ገባሽ? እንጂ እዚህ ጋር ያስጠይቅም ነገር በአካልም አግኝቼው እኔ በማጣራበት እያጣራው ነው እንጂ እዚህ ጋር የሚያስጠይቅ ነገር አይደለም። እንደሰማከው ነው ብርሃኑ። እሷ ስም አልጠራችም። መጀመሪያም አንተ መተክን ስጠይቀኝ ቲጂ ስም አልጠራችም። የተነሳው በፎቶ ቤት ያለችው ስልክ ስም ባጠራም ፎቶ ላይ ስማችን አለ። ስለዚህ ስማችንን የማጥራት ኃላፊነት አለብን ብለሃል። አንተም በራስህ ትክክል ነህ። ስማችሁን የማጥራት ኃላፊነት አለባችሁ። ምክንያቱም ከዚህ በኋላ ከስተመር እናንተ ጋር ፎቶ መነሳት ይፈራል። ዝም ብሎ ፎቶችንን አውጥቶ ለጠላት የሚሰጥብን ከሆነ ለማንም እኔ ቢሰጥም በመልካም ነገር ነው እንጂ በመጥፎ እንደማይሆን ነግሬሻለሁ። ሪከርዱ ላይም ሁለተኛ ነገር ትክክል አይደለም። ሰጥተው ከሆነ ግን ትክክል አይደለም። በመልካም ብሎ ሳይንስ የለም። እንዴት ነው የተነሳውበት ፎቶ ቤት በመልካም አስቦ አይሆንም። በመልካምም በምንም ታስቦ የከስተመር ፎቶ ሊሰጥ አይገባም። ምናልባት ምናምን መሆኑን ሳያውቁ እኔ እንደዛ በመልካም ነው የተረዳሁት። ግን ደግሞ እኔ እነሱን ያስጠረጠረኝ አንደኛ ያንን ፎቶ የተቀበሉት በደርዘን ነው። አንድ ሁለት ብቻ አይደለም፣ አንድ ሁለት አይደለም፣ ብዙ ፎቶ ነው ከዛ የተቀበሉት። እኔ ለአንድ ሰው ልክ ያለው ለአንድ ሰው የላኩትም ደግሞ ያ ፎቶ አይደለም። እኔ ትቼዋለሁ፣ በማጠራበት እያጠራው ነው። እሱን ያስጠረጠረኝ ማስረጃ ስለሌለኝም ነው ያልጠየቅኩት። አንተ እንደዚህ ብዬም ማስረጃ ስለሌለኝም ነው ዝም ያልኩት። እንደውም ክሰሹ ስትኝ አንቺ ማስረጃ የለኝም ነው ያልኩሽ። እኔ እዚህ ጋር መጥቶ የሚያስጠይቅም ነገርም የለም። እሺ ብሬ፣ በማጣራበት እያጣራው ነው። አንድ ነገር ማለት ነው አንቺ ለመልካም ነገር የሚሆን ለምንም ይሁን እኛ የአንቺ ፎቶ ለማንም አልሰጠንም ነው እኛ ማራት። ለምን እሱም እየደወለ በየቀኑ እየጨቀጨቀን ስለሆነ እኔ ደግሞ ለሀቢባ ያልኳት ከዚህም በፊት ቦይስ አድርጌላታለሁ። እኔ በጣም ቢዚ ስለሆን ባለቤቴ እዚህ ስለሌለች ከዛም ከዚህም እኔ ስራ የምሯሯጥ በጣም ቢዚ ነኝ። አሁን ራሱ 100 ስልክ እየተደወለ ነው ሀቢባ ቁጭ ብዬ ማርያምን። አሁን ራሱ ሌላ ነገር ነው የሚያስበው ታውቂያለሽ የእኛ ሰው። ስለዚህ እነሱ ምንድን ያልኩት ለሀቢባ ቦይስ አድርጌላታለሁ። ስለዚህ ቃል ሀቢባ በፈለገች ሰዓት ና ብላኛለች፣ በፈለግ ሰዓት ና ብላኛለች። ስለዚህ እኔ ያጣራለሁ። ለምን እሱም ከዛ እየተደወለ ነው። ለምን እንደዛ እንዳልኩ ታውቃለህ? ያንን ፎቶ እኔ ለማንም አልሰጠውም። እሺ እንደዛም ከሆነ ደግሞ በማስረጃ እናወራለን። ሀቢባ እንደማመጥና ሆነ ምድል ስጫትና እሷ ከጨረሰች በኋላ እኔ ማውራት እችላለሁ። እሺ ጥሩ ቲጂ፣ ያው እሷ እኮ መለሰች። እኔ ስማ አንደኛ ስም ያልጠራሁትኝ አንተን ያልጠየቅኩ ማስረጃ ስለሌለኝ ነው። ማስረጃ ቢኖረኝማ በህግም እከሳለሁ፣ አንተንም እጠይቅሃለሁ። ስለዚህ ማስረጃ ስለሌለኝ ውስጥ ስሜቴ ብቻ ያለኝ ስለሆነ ይሄን ደግሞ ያልኩበት ስሜቴ ጥርጣሬ ደግሞ ሊሆን የቻለበት ምክንያት ለማንም ሰው ፎቶን አላኩም። እኔ ለማንም ካላኩኝ ከየት መጣ እነሱ ጋር። በዛ ላይ ደግሞ በደርዘን ፎቶ ሊኖር የሚችለው ፎቶ ቤትና ፎቶ ቤት ብቻ ስለሆነ ፎቶ እዛ ጋር በፌክ አካውንት ተፖስቶ ሳይሆን እኔን ማጥቃት የፈለገ ሰው ከፎቶ ቤቱ ወስዶ ነው ብዬ ያሰብኩት። ለማንም ፎቶን አላኩም። ያ ነው እንደዛ። ይሄን ደግሞ እንዴት ነው እኛ በግልጽ አማርኛ ይሄንን ደግሞ ስናወራ እኛ ስራችን ላይ አምጥተን ስናወራ ፎቶ ያለን እሷ ከኛ ጋር ፎቶ ባትወስድ ኖሮ ሀቢባ ከኛ ጋር ፎቶ ባትወስድ ኖሮ ፎቶ ቢፖስት ኖሮ ተጠያቂ ነን 100%። ለምን እኛ ጋር ፎቶ ስላለው
ለምሳሌ እሷ ያለችኝ እኮ አግኝቻት አውርቻታለሁ እኮ ነው ቸኮላለሁ ብላ ወጣች እንጂ በአካል አግኝቻታለሁ ባይዘው እዚህ ጋር ሳልመጣ ማለት ነው። ቸኮላለሁ ብላ ሄደች እንጂ በአካልም በደንብ ላስረዳት። ለምን እሷም እዛ ጋር አውርቻት እዚህ ጋርም ልመጣ ነው። ለምን በዚህ ምክንያት ማለት ነው። አንድ ልጅ የተሰደበች ነው እያየሽ ነው። አንዴ ማዳምጥ እንደኔ አንዴ አዳምጡኝ አንዴ። እሷም ግዴታ ትመጣለች። እኔ ምን አልኳት? እሷንም ምንድን ነው ያለችኝ? እኔ እምጠላ ፎቶ ነው የተቦሰተብኝ ስትል ቆይ እኛ ጋር ሰው መጥቶ የእሷ ፎቶ ይሄ ነው ብሎ ሀቢባ እዚህ ጋር ቁጭ ብሎ እሷ ይሄንን ፎቶ ትጠላለች ተብሎ ታስቦ ያ ፎቶ ይፖስታል ተብሎ ነው የሚታሰበው። እኛ ስንመጣ ለምንድን ነው ሲጀመር ስክሪኑ ላይ የእሷ ፎቶ የምናሳየው? በመጀመሪያ አይደረግም። ሲጀመር ከእኛ ጋር 100% ፎቶ አሁንም አልወጣም። ያልወጣበት ምክንያት መጀመሪያ ፎቶ ተፖስቶ ቢሆን ኖሮ እሷ ሳትወስድ አዎ ከብሬ ፎቶ ቤት ነው ወጣ ይባላል። እሷ ወስዳ ከስንት ወር በኋላ ከ6 ወር በኋላ ከ7 ወር ስንት ወር ከዚህ ወር በኋላ መጥቶ ፎቶ አሁን ተፖስቶ እኔ እምጠላ ፎቶ ነው የተፖስተብኝ፣ እኔ እምጠላ ፎቶ ነው እምወደው ፎቶ ቢሆን ችግር የለውም ስትለኝ እንዴ ጭራሽ ነው አንቺ የምጠይ ፎቶ ተፈልጎ ታስቦ በምን ይችላል ያን ፎቶ እንደምጠላ ሰው አዳም ጠንጅሬ አንደኛ ነገር እንደዛ ያልኩ ለማስረዳት ያለው ለሰው የላኩት አንዲት ፎቶ ናት። አንዲትን ፎቶ እኔ ማጥፋት አለው ያልኩ ለሰው ልኬው ምናልባት ከዛ ሰው መጠርጠር እችላለሁ። የማን ነው? የኔ ነው የሚያስተጋባው? የብሬ ነበር ነው ታረኩት። እሺ ኦኬ ሶ እኔ መጠርጠር እችላለሁ። ከላት ብዬ መጠርጠር እችላለሁ። ግን ያንን ፎቶ ለሌላ ሰው አላኩትም። ሲቀጥል ደግሞ ከላት ፖስተብኝ የከላት ነው ብዬ የሰው ስም ሜንሽን አላደረኩም። ሁሉም የየራሱን አስተያየት መስጠት ይችላል። እኔ ከላት ፖስተብኝ ከከላት ነው አላልኩም። ለሰው ስላላኩ የራሴን ግምት ከፎቶ ቤት ወስደውት ነው። ፎቶ ቤቶቹን በመልካም ምናልባት ሰርፕራይዝ ልናረጋት ምናምን ብለው ወስደውት ነው እንጂ ያልኩኝ አንተን በመጥፎ እንትን አላልኩም። ሲቀጥል ከላት ፖስተው ከላት አደረገችብኝ ከላት አደረገ ብዬ የሰው ስም ሜንሽን አላደረኩም። ማንም ደግሞ እንዲሰደብ አላደረኩም። እኔ ሁሉም ሰው የየራሱን ግምት ከላት ፖስታው ይሆናል ከላት ፖስቶት ይሆናል ብሎ ለሚናገረው ነገር እኔ ኃላፊነት አልወስድም። ግን እኔ ስም ሜንሽን አላረኩም። በማጣራበት እያጣራሁ ነው ከየት እንደወጣ። እኔ እንደዛ ብዬ የጠረጠርኩ አንተን ለሌላ ሰው ስላላኩ ነው። ፎቶ እኔና እሱ ጋር ብቻ ነው ፎቶ ያለው። ለአንድ ሰው ልክ ያለው ሌላ የቁም ሌላ ነው። ያ መጀመሪያ የተፖስተው አይደለም። ከፎቶ ቤት ወጣ ያልኩበት ደግሞ ምክንያት በጣም ብዙ ፎቶ ነው፣ አይተኸዋል። ምናልባት ከስልኬም ሌላ ሰው ወስዶት ነው እንዳለን ፎቶ ቤት የተነሳ ነው እንጂ ብዙ እኮ በስልክ የተነሳ ነው አለ። እንደዛ ብሎ ያስጠረጠረኝ ያ ነገር ነው እንጂ እኔ እንደዚህ ክስም የሚያዳርስም አይደለም። እዚህ ጋር እንትን የሚያስብልም አይደለም። ሲቀጥል ከላት ብዬ ስሜሽን አላደረኩም። ሁሉም የየራሱ ግምት ከላት ነው ብሎ እንጂ እኔ ሰው አልጠራውም። ከላት ፖስተብኝ ብዬም ከላትንም ስምም ጠቅሼ አልወቀስኩም። ጨርሻለሁ። በትክክል ቲጂ ስም አልጠራችም። እንደነገርኩህ መጀመሪያም ስም አልጠራችም። ግን ምንድን ነው እሷ ያላከችው ፎቶ ሲፖስት ማን ብላ ተጠርጥር? እንዴት ብላ ተጠርጥር? ከፌት ውጭ እንዴት ብላ ማለት በደርዘን ሲፖስት ፎቶዋ በፌክ አካውንት ከፎቶ ቤቱ ወስደው ነው ለፎቶ ቤቱ ሰጥተውብኝ ነው ከሚል እኔም በእሷ ቦታ በሆን ከዛ ውጭ ምንም ሀሳብ ሊመጣልኝ አይችልም። ሄድም ሊያመጡት አይችሉም። እኔ እስካላኩ ድረስ እሺ። አንቺ ያልገባሽ ነገር እዚህ ጋር አለ። እኛ ጋር ፎቶ አልተሰጣትም። እኛ ጋር ፎቶ የሚሰጣት አሁን ከስተመር የኛ የነበረችው ልጅ ታውቃለች። እሷን ከስተመር እሷንም እጠራታለሁ፣ ትመጣለች። ለምን በጣም እየተረገጠች ስለሆነ እሷ ነች። ማናት የምትረገጠው? እናቴ ትሙት አልሰማሁም። ማናት? ቃል ትባላለች። ሼር አድርጉላት እና ትመጣለች። ጋር ነው የምትሰራው? የእናንተ ስታፍ ናት? ኖ እሷም እኛ ጋር ከስተመር ነች። መታ ተነሳች። ለምን አሁን ሰዎች በጣም ሜንሽን እያደረጓ ሚዲያ ላይ የሚሄደው በጣም እሷ እየተረገጠች ነው። ገባሽ? እሷ ደግሞ ከስተመር ነች። እንደ ማንኛውም ልክ እሷ እንደመጣች ነው እሷ መታኛ ጋር የምትነሳ። ምንድን የተባለው አሁን ልክ እኛ ለእሷ ፎቶን አሳልፈን እንደሰጠነው ነገር ነው ልጅቷም እየተሰደበች ያለችው ህዝብ መለመት። ተጠያቂ የምትሆነው እሷ ሳትሆን እናንተ ናችሁ። ሰጥታችሁ ከሆነ ፎቶ ቤት ነው ኃላፊነት የሚወስደው። እሱን እኮ ነው የምልሽ። ስለዚህ እሷ ካልፖስተችው እኛ ካልሰጠነው እቺ ልጅ ከዛ አንጥታ ፎቶ ልስፖስት ትላለች። እራሷ ነው ፖስታ መሆን። እኔ ለምን ይሄንን ነገር ማጣጣል? ለምን ሁለት ነገር ነው የተናገረች? ሌላ ሶማሊ ፖስት ይችላል። ሀቢባ
ምናልባት ወንድ ደግሞ እሷ የምታውቀው ሰው ነው እንጂ ጭራሽ ነው ከኛ ቤት ቦታ እንዲወጣ አባት ማትፈልግ እንዴት ራሷ ታወጣለች? በነገራችን ላይ እዛ እንትን ስትል የራስን ስም እንትን ለማለት እዛ ስታወራ የዋልከውን በሬዚ አታወራ መተህ። እኔ ራሴ በራሴ ፔጅ ነው የምፖስተው እንጂ በፌክ አካውንት አልፖስትም። የራሴን ፎቶ በፌክ አካውንት እንደዚህ በሴራ አጥመልምዬ እንትን አልልም። ሲቀጥል ደግሞ ስትዶልት የዋልከው ነገር ካለ እዚህ ጋር ተናገር። ከዛ ውጭ ራሷ ብለህ እንደዚህ ብለህ ስሜን ልታጠፋ አልፈልግም። ገባህ? ለስርዓትን ያስታወራ አቡዬ ነው ልግባ። እንዴት ሰላም ጤና ይስጥልኝ። እንዴት ነህ ሀቢባ? እንዴት ዋላችሁ? አንድ ነገር እዚህ ጋር ላስፋልን ጋር አንድ ነገር። እሺ ምንድን ያለችኝ እሷ በአካል አግኝታኝ እኔ የምጠላ ፎቶ ነው የተፖሰተብኝ ነው ያለችው። ገባሽ? እኔ የምጠላ ፎቶ ነው የተፖሰተብኝ። እሷ ያንን ፎቶ ሌላ ሰው መጥቶ ይሄን ፎቶ ትጠላለች፣ ይሄን ፎቶ አታንሱ ብለን ነው የኛ ፎቶ ሰጠን ብላችሁ የምታስቡት እናንተ? ጭራሽ የማይደረገው እኔ እንደዛ ለማለት አዳምጠኝ ያልኩ። ምናልባት ይህንን ፎቶ እንደውም እኔ አይወደውም ነበረ እኔ ያልኩ። ከፎቶችን ፎቶ ተነስተን የማንወደው ፎቶ አለ የሁላችሁ። ያንን ፎቶ አልወደውም። የላኩት ለአንድ ሰው ነው። ይሄው የመንገደኛው እህት ነው። ያንን ፎቶ ራሱ የላትም። የሱ እህት ያ ፎቶ የላትም። እሷን ሰው ናትና ልጠረጥራት እችላለሁ። ኦፍኮርስ ግን ያ ፎቶ የላትም። ሲቀጥል ደግሞ የራሴን ፎቶ በፌክ አካውንት እኔ ማውጣት በምፈልግበት ሰዓት ራሴ ያወጣለሁ እንጂ በፌክ አካውንት አልፖስትም። እንደዛ ለማለት እንደዚህ ማለት ራሱ ያስቀጣል። ለምትናገረው ነገር እንትን ይኑረ። ስምህን አጥርተህ መውጣት የምትፈልግ ከሆነ ስምህን አጥርተህ ውጣ። ከዛ ውጭ ግን በማታውቀው ነገር እየገባህ እንድትዘባርቅ አልፈቅድልህም። እኔ ከላት ቃል እንደሰተችብኝ ብዬ ስሜሽ አላደረኩም። ቆይ አንዴ ሚውት አድርግ። ቆይ ልጨርስና ታወራለህ። ቃል አላልኩም፣ እከላት አላልኩም። ገባሽ? ልጅቷ ከኔ ጋር ሰላም አይደለችም በአሁን ሰዓት። ምናልባት የሆነ አሽሙር ምናምን ስትፖስት አይተዋታል መሰለኝ። እንደዚህ ያወጣለው ምናምን ስትል ያንን እያየ እሷ ናት የፖስተችው እያለ ህዝቡ ሰደባት መሰለኝ። ገባሽ? ልጅቷ ከኔ ጋር ሰላም አይደለችም። ፎቶ ከመፖሰቱ በፊት ቆይቱ እንጂ ፎቶ ከመፖሰቱ በፊት ማወጣው ጉድ አለ እያለች ነበር። ፎቶ ከመፖሰቱ በፊት ማወጣው ጉድ አለ ብላ አሽሙር ስታወራ ብዙ ሰው አሽሙር ስታወራ ነበር። ልጅቷ እህቴ የሀገሬ ልጅ ነው። በአንዳንድ ነገር ያልተስማማንም ኦኬ፣ ያለንበት ቦታ እንትን አይደለም። ከዛ አለመግባባት ሲፈጠር በፔጇ ምናልባት እንትን ብላለች መሰለኝ፣ አሽሙር ፖስታለች መሰለኝ። ከዛ አንጻር እሷ ናት የፖስተችው ነው ህዝቡ ግምቱን ነው አስተያየት የሰጠው እንጂ እኔ ከላት ብዬ እንኳን በውስጥ ስሟን ጠርቼ ከላት ፖስተችብኝ እንኳን ብዬ ለሰው አልተናገርኩም። ምን ባሽ ይሄ ነው ያለው። ሰው ደግሞ ለሚናገረው እኔ ኃላፊነት አልወስድም። እኔ ቲጂ ብላ አለችኝ ካለች ማስረጃ ታምጣ። እኔ ከላት ብዬ ስም አልጠቀስኩም። ባሽ ስም ጠቅሼ ከላት ተሰተብኝ አላልኩም። ህዝቡ ግን ያ ፎቶ ሲወጣ እንደማልፈልገው ሳቅ እንትን ስትል ነበር። ማወጣው ጉዳለኝ ፖስት አለው። ከዛ ያ ፎቶ ከመፖስቱ በፊት ደግሞ ስቶሪ አድርጋ ነበር የፖስተችውን ከኛ ፎቶ ጋር እያደረገ እሷ ናት እያሉ ሪከርዶችም ሲፖስቱ ሰው ግምቱን አስተያየቱን ሰጠ። እኔ ታዲያ ምን ማድረግ እችላለሁ? እኔ ግን እሷ ናት ከላት ናት ብሬ ነው ቃል ናት መንገደኛው ነው ምናምን ብዬ እንትን አላልኩም። ስም ሜንሽን አላደረኩም። እኔ ምን ማድረግ እችላለሁ ታዲያ? እንደ ማንኛውም ሰው ቲጂዬ፣ እንደ ማንኛውም ሰው እኔም በአንቺ ቦታ ቦን መጠራጥረው ኦፍኮርስ የተነሳውበትን ፎቶ ቤት ነው። ለማንም እስካላኩኝ ድረስ ፎቶ ለማንም ካላኩኝ የመጀመሪያው ተጠርጣሪ በእኔ አይምሮ ውስጥ የሚሆነው ፎቶ ቤቱ ነው። ሶ አንቺ ደግሞ እንደ አንድ ከስተመር ገንዘብሽን ከፍለሽ እስከተነሳሽ ድረስ ዩ ሃቭ ራይት መብት አለሽ የመጠየቅ። ፎቶዬ ለማንም አላኩም፣ እንዴት ፎቶዬ ሚዲያ ላይ ደረሰ ብለሽ የመጠየቅ ሙሉ መብት አለሽ። ሶ በህግ ለምን አትጠይቂም? ማስረጃ ስለሌለኝ ነው፣ እያጣራው ነው፣ ማስረጃ እስከሚይዝ ድረስ ብለሻል። ጥሩ ነው። ማስረጃሽን አጣርተሽ በዚህም በዛም ለመያዝ ሞክሪ። ፎቶ ቤቱም ደግሞ እኔ በሰራተኞቼ ይተማመናለሁ ማንም አውጥቶ አይሰጥብኝም ካለ ማስረጃው እስኪገኝ ድረስ አብረን እናያለን ማለት ነው። ኦር ካሜራም የፎቶ ቤቱን ካሜራ መፈተሽ ከተቻለ ትክክለኛው ነገር እንዲታወቅ እንደዛ ማድረግ የምችል ከሆነ ብሬ ምን ትላለህ? ባዘወያ ቢባ እኔ ለእሱም ነግሬዋለሁ። እሱም መጥቶ አውርቶን ነበር በፊት ማለት ነው። እኛ ለማንም ሰው የሰው ፎቶ ሳት ይኸው እዚህ መንገደኛ
አማርኛ እኔ እንጃ ደም አማርኛ ነበር። ምንድነው እንዲያወራድን አልሰጠነውም እኮ እንዲያወራድን እንስጠው። እንዴት ዋላችሁ? ሀቡዬ እንዴት ነው ወንድሜ? ሰላም ሁላችሁም። ጉዳዩ በህግ የተያዘ ጉዳይ ስለሆነ አንደኛ አንቺ እንዳልሽው እኛ የተነሳንበት ፎቶ ቤት ነው። የመጀመሪያው ተጠያቂ ፕራይመሪ እሱ ነው። ከዛ ባሻገር ሌላው እኔ እሱን አናግሬዋለሁ። እንደገና ዋናው ባለቤቱ ወሰን የሚባል ልጅንም አናግሬዋለሁ። እኛ መጀመሪያ የምንጠረጥረው የተነሳንበት ፎቶ ቤት ነው። ከዛ ውጭ ግን ማህበረሰቡ እዚህ ያለው ማህበረሰብ ህሊና አለው፣ ይፈርዳል፣ ያያል፣ ይሰማል በደንብ። የሆነ ሰው ስለኛ መጥፎ ነገር ሲያወራ ነበር። ጉድ አወጣለሁ ምን እላለሁ ሲል ነበር። ስለዚህ ይሄ ማህበረሰብ ደግሞ ይሰማል፣ ያዳምጣል። ከዛ ተነስቶ ለሆነ ሰው ሰጥቶታል። እኛ ግን እስከዚህ ሰዓት እከሌ ነው አላልንም። የመጀመሪያ ተጠያቂ ምን ጠረጥረው ግን ፎቶ ቤቱ ነው ፔሬድ። ከዛ ውጭ ግን አበበ ነው ከበደ ነው ገለመሌ ነው አላልንም። አጣርተን እንደርስበታለን። ስንደርስበት ደግሞ እነግራቸዋለን፣ እናሳውቃለን። እስከዛው ድረስ ግን የመጀመሪያው ተጠርጣሪ ግን ፎቶ ቤቱ ነው። ከዛ ውጭ ግን እከሌ ተረገጠ አንተ ማንም ቢረገጥ ማንም አይመለከትም፣ ጉዳይም አይደለም። ስለዚህ እኛም እኮ ተረግጠናል፣ እኛም ያንተ ከስተመረን ተረግጠናል። ገባ? ስለዚህ ለአንዱ ሰው ተቆርቋሪ ሆነ ለሌላኛው ደግሞ አሳልፈ ልሰጥ፣ ልክ አንተ ገለልተኛ ሆነን መቆም ያለብን። ማንም ይረገጥ ማንም አንተ አይመለከትም። ይህ ማህበረሰብ ስለሚሰማ ስለሚያይ ስለሚያዳምጥ ህሊና ስላለው ስለሚያገናዝብ የሰማውን ነገር ለአንድ ሰው ሰጥቷል። ገባ? ለዛ ሰው ሰጥቶታል። ስለዚህ ያ ሰው ቢረገጥ ባይረገጥ አንተ ጉዳይ አይደለም። ገብቷል? ራስህ ስምን ለማጥራት እኔ እንዲያውም አንተ ጋር መነጋገር አልፈልግም። ከዋናው ባለቤቱ ከወሰን መነጋገር ነው የምፈልገው እና ከሙሉ የሚባሉት ሁለት ልጆች ጋር መነጋገር ነው የምፈልገው። ገባ? ወሰን የሚባለው ነው ደውሎልኝ የነበረው ዋና ባለቤቱ። ረጅም ጊዜ አልነበርኩም ብሎኛል። ስለዚህ አንዳንዴ ለምንናገራቸው ቃላቶች በጥንቃቄ መናገር አለብን። እኛ የምንጠረጥረው አንተ ተጠርጣሪ ነህ እከሌ ያላልንም። የመጀመሪያው ተጠርጣሪ ነህ። ከፎቶ ቤቱ ነው የወጣው ፎቶ። ይህ ፎቶግራፍ ቢካውዝ ካንተ ነው የተነሳ ነው፣ ሌላ ቦታ አልተነሳንም። ይሄ ጉዳይ ወደ ሀቡ ማምጣት ችግር የለውም እና ሀቡዬም ሌሎቹንም አመሰግናለሁ። በዚህ አጋጣሚ ሁላችሁንም አመሰግናለሁ ጉዳይ ወደዚህ በማምጣት። ዝሮ ግን እስካሁን ግን ስም ሜንሽን አላረግንም። እኔም ሆነ ባላገሯ እስካሁን ሜንሽን ያደረግነው ሰው የለም። እከሌ ነው ብለን ሜንሽን ያደረግነው ሰው እስከሌለ ድረስ የመጀመሪያው ግን ያልኩህን የነገርኩ የመጀመሪያ ተጠርጣሪው ፎቶ ቤቱ ነው። እንደ ከስተመር እዛ ሄደን ተነስተናል። ጨርሻለሁ። ከዚህ በላይ ባልናገር ደስ ይለኛል። ቴንኪው ሀቡዬ፣ ሁላችሁ ነው በጣም እናመሰግናለን ወንድማችን። እሺ ብሬ፣ እኔ የምመክርህ ካሜራ ክንድትወስ ለምን ታውቃለች? ለእሱ አታስቢ መስሎሽ። እዚህ ጋር ራሱ ህዝቡ መስማት ይችላል። ማንም ሰው ማዳመጥ ይችላል። ማንም ሰው የፈለገውን ነገር መጻፍ ይችላል። ገባሽ? እዚህ ጋር መች ነው የተነሱት? ይሄ ፎቶ መች ነው የተወሰደው? ገባሽ? ትላንትና ተነስቶ ዛሬ ቢፖስት ይሄ ፎቶ የዛሬ 7 ወር 5 ወር 6 ወር ነው የተነሱት። የዛሬ 6 ወር የተነሳው ፎቶ ለአሁን እሷ የምጠላው ፎቶ ተነስቶ ብሬ ዛሬ ለሰው ሰጥቶ ፎቶ ይፖስታል ብሎ ማሰብ ራሱ ይሄ አንዳንዴ ህዝቡን እንዴት እንደምትገምቱት አይዶን ነው። እግዚአብሔርን አቡዬ ታልቃለች ማለት ለመሰለ እኔ እንደፈለ እሱ በሬ ነው ተጠያቂ ያለው። ኦኬ ተጠያቂ ነኝ፣ ችግር የለው። ለሚመጣ ነገር እኔ ተጠያቂ ነኝ። አንዱ ሰው ግን ገለልተኛ አድርጌ አንዱ ሰው መደገፍ አይደለም። እዚህ ጋር የመጣሁት እኔ አይደል እንደ አቢባ አምጥቼ ያናገርኩሽ። ስሜ እዛ ላይ ስሜ አለ፣ ይጣራልኝ። ማውራት የለብህማ። አይተኛል የራሴ ስፖስት ራሴ ሆን ብዬ አስቤበት ነጥቼ የተነሳው ጨርስ። አንድ ነገር ጋ ቆይ፣ ያንተ ተራ ነው። አንተ ነው የምታወራው፣ እነሱ ሚዩት ያደርጋሉ። እኔ ገለልተኛ አልሆንክም። እውነቱን ለመናገር እንደ ቢዝነስ ባለቤት ሁለቱም ከስተመሮችክ ስለሆኑ እከሌ ተረገጠች ብላይ ለእከሌ ጥብቅና መቆም የለብህም።
ለማንም እኔ አሁን አላውቃትም የምትባለው ልጅ እውነቱን ለመናገር አይቻልም አላውቅም። ግን ላይክ እከሌ በእከሌ ምክንያት ተናገራት እከሌ ራሷን ወክላ ነው የምትናገረው። ሁሉም ራሱን ወክሎ ነው መናገር ያለበት። አንተ ደግሞ ቢዝነስክን ወክለህ ድርጅትክን ካምፓኒክን ወክለህ ነው እንጂ መናገር ያለበት ለማንም ሰው ወክለህ መናገር የለብክም። እንደዚህ ገለልተኛ እሷ ማስገባት ትችላለች። ትምጣ ትግባ ፍላወር ትላክ ሰራውላ ልጅ ናት። በበርጥራ እሷ ናት። ፕሮፋይሌ ደብረው ቆም ብላለች። አበባ ስጭ ብያታለሁ። አቡዬ አንድ ጥያቄ አለኝ። እሺ አላለም አይደል? ለምንድን ነው የምትገባው እኮ? ለምንድን ነው ለመናገር? ለምንድን ነው ለምን ታውቂያለሽ? እንደዛ አልኩሽ። አዎ ለምን እኛ ጋር ነው አንድ ጊዜ መታ ፎቶ ተነስታለች። እሷም አንድ ጊዜ መታ እኛ ጋር ፎቶ ተነስታለች። እሺ ገባሽ? ከዛ ውጪ ከነሱ ጋር እኛ ጋር ማንም የሚመጣ ነገር የለም ማለት ነው። ገባሽ? ለዛ ነው እሷ አሁን እኛ ፎቶ ቤት አላት። ወይ አንድ ጊዜ ብርዬ አቡዬ ላስተካክል። ስሟን ሳይጠሩ እንዴት ነው ህዝቡ ስላለው ህዝቡ አሽሙር ስትወልዳ ስለነበር አሽሙሩንና የፎቶውን መፖሰት ለካ አወጣለሁ በቅርቡ ስትይ የነበረው ጉድ ይሄ ነው እንዴ ብሎ ህዝቡ ሁኔታውን ስላገጣጠመው የጉዳዩ ባለቤቶች ምን አገባቸው ስሟን ካልጠሩ? አሁን እሷ እዚህ ጋር ቲጂን መጠየቅ የምትችለው እሱም ብሎኛል። አቢባ እሺ እኔ አንደኛች የሀገሬ ልጅ ናት። የሰው ልጅ አብሮ ይኖራል። ካልተስማማ ሲቀር በሁላችንም ግጭት አለ። ትንሽ ተኮራርፈን ኩርፊያ ላይ ነበር። ግን የሆነ አሽሙር ህዝቡ ነው ደግሞ ማንም ሰው መጥቶ ጠየቀኝ። ለማንም እሷ ፖስተችው ብዬ አልተናገርኩም። ህዝቡ አመዛዘነ። ሙዚቃ ስትፖስቺ ምን በሙዚቃ ሙር ተፖስተች ይሄም ማለከላት ነው ይሄም ማለከላት ነው የሚገምት ገባሽ እንጂ እኔ ከላት ነው ብዬ ስም ሜንሽን አላደረኩም። የራሴን ጥርጣሬ ተጠራጥሬ ያለው የተጠራጠርኩትንም ጥርጣሬን ግን ዳር ሳላደርስ ከላት ነው ብዬ ሜንሽን አላደረኩም። የሰው ስም ህዝቡ ለሚናገረው ነገር ደግሞ እኔ ኃላፊነት አልወስድም። ግን እዚህ ጋር መናገር የምፈልገው በእኔና በእሷ ምክንያት ጎራ ይዛችሁ የምትስተዳደቡ እረፉ ነው ማለት የምፈልገው። በዚህ አጋጣሚ ማለት ነው ግማሹ የእሷ ደጋፊ ግማሹ ደጋፊ ሆኖ ብዙ ሰው እየተጣላ ነው እና በዚህ ምክንያት ቲጂ እንደዛ ማለት አትችይም። መብታቸው ነው እንደፈለጉ ይሰዳደቡ። ምክንያቱም ዓለምን መቆጣጠር አይቻልም። ተዉ ስላሻቸው አይተውም። እኔ ማንም ሰው ተዉ ማለት አንቺ ተዉ ስላልናቸው አይተውም። ሲበቃቸው ግን ይተዋሉ። ተያቸው ሲበቃቸው ይተው። ግን አንድ ሰው የሚጠየቀው ከአፉ ለሚወጣው እኔ ከአፌ ለሚወጣው ቃል እኔ አስቤ ለተናገርኩት ነገር እንጂ ኃላፊነት መወስደው ህዝቡ እኔን የሚጠላኝን ሰው ህዝብ ስለረገጠው እኔ ተጠያቂ ሊሆን አይችልም። እሱ ብሎኛል እያልኩሽ እኮ ነው። እሱ ራሱ ብሎኛል በአፉ። ማን ያለው? መንገደኛው ደውሎ ማስረጃ ስሟ የተጠራበትን